እንዴት አላችሁ እናንተ ሰዎች? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። እሺ አንዴ ዛሬ እንግዲህ የነበራችሁ ሰዎች ካላችሁ ቀደም ከተወሰኑ ፕሮቴስታንት ወንድሞቻችን ጋር ቅዱስ ቁርባን ላይ በካቶሊክ በኦርቶዶክስና በሉትራን መካከል ያለውን የተለያዩ እይታዎች አንስተን ስንነጋገር ነበር። ያው በስተመጨረሻ አንዳንድ ጴንጤዎች መጥተው ቢረብሹም ኦኬ ከጴንጤ ጋር አልነበረም ውይይቱ ከካቶሊክና የሉትራኖች ጴንጤ አይደሉም ባይዚ ፕሮቴስታንት ናቸው ግን ያው ጴንጤ አይደሉም ጴንጤውም ፕሮቴስታንት ነው ግን ሉትራን አይደለም ይለያያሉ ሉትራን ከጴንጤ ይለያያልና ቅዱስ ቁርባን ላይ ያላቸውን እምነት አንስተን ስንነጋገር ነበር በተለይ ዶክተር ማርቲን ሉተርን ቅዱስ ቁርባንን በምን መልኩ ያይ እንደነበር ማለት ነውና የተወሰነ ጠቅለል ያለ ነገር ዛሬ ተማምረናል ያው ያናል እንትን አይደለም ኤኒዌይስ ጠቅለል ማድረግ ካለብን ምናልባት በአንድ ደቂቃ ውስጥ ማለት ነው ቅዱስ ቁርባን ላይ ያ ህብስትና ወይኑ ነው አይደል እሱ ነው የጌታ ስጋና ደም የሚሆነው ቅዳሴ ላይ የጌታ ስጋና ደም የሚሆነው የጌታ ስጋ የሚሆነው ህብስት አይደል ህብስት ይዘጋጅና ህብስት ተዘጋጅቶ እሱን ነው ለኛ ያው አናየው ምናምን በተለይ በኢትዮጵያ ክርስቲያን ትራዲሽን አናየውም በሌሎች አብያተ ክርስቲያናት ደግሞ ይታያል በግብጽ ምናምን ደግሞ በግልጽ ባይናችሁ ያያችሁት እዛው ጋር ህብስቱ ቀርቦ ምን ብሎ እዛው ጋር ተቆርሶ ይሰጣችኋል ኢነሴንስ በእጃችሁ ሳይሆን ቀጥታ ካህኑ ወደ አፋችሁ ይጨምራል ያ የጌታ ስጋ አይነካም ኖርማል ምዕመናን በእጃቸው አይነኩትም ኖርማል ምዕመናን ብቻ ሳይሆን ዲያቆናትም አይነኩትም ደሙንም ልክ እንደዚሁ እኛ ጋር ዲያቆናት ደሙን ይሰጣሉ ወደ ሌላ ቦታ ደግሞ ስትሄዱ ደግሞ ለምሳሌ ወደ ግብጽ ምናምን ዲያቆናት ደሙን የማይሰጡም ራሳቸው ካህናቱ ብቻ ይሰጣሉ ኤኒዌይስ እንደዚህ አይነት ትውፊቶች እንዳሉ ሆነው ህብስትና ወይን ነው የሚዘጋጀው ህብስትና ወይኑ የጌታ ስጋና ደም ይሆናል ቅዳሴ ላይ ይህ በመንፈስ ቅዱስ አሰራር የሚሆን ነው እና ለዚህ ደግሞ የሚጠይቀው ምንድነው ከተባለ እምነት ነው ይሄንን እምነት ነው የሚጠይቀው አለቀ ምንም አይነት ፍልስፍና አይደለም ይህ የመንፈስ ቅዱስ አሰራር ከመሆኑ አንፃር የሚጠይቀው እምነት እንጂ የፍልስፍና አሰራር የፊሎሶፊካል የሆኑ ተውቶች ወይም ደግሞ የጭንቅላት ጂምናስቲክ ይህንን ነገር ሊያስረዳ አይችልም ይህንን ነገር የሚያስረዳው እምነት ይባላል ተመልከቱ ጋይስ ምን ይባላል ይህንን ነገር የሚያስረዳው ፍልስፍና አይደለም እምነት ነው የሚያስረዳው አንዳንድ ነገሮች በቃ መስተከል የሆኑ ነገሮች ይሆኑና ነገሮችን የምንረዳበት መንገድ እምነት እንጂ ሌላ ነገር እንዳልሆነ እንረዳዋለን በተለይ የመንፈስ ቅዱስ አሰራርን በተለያየ መልኩ ማስረዳት አይተበቅብንና እዚህ ቅዱስ ቁርባን ላይ ህብስትና ወይኑ የጌታ ስጋና ደም ይሆናል ግን እንዴት ነው የጌታ ስጋና ደም የሚሆነው የሚለው ላይ የተለያዩ እይታዎች ይሰጣሉ ማለት ህብስትና ወይኑ የጌታ ስጋና ደም ይሆናል የሚለውን ኦርቶዶክሱ ያምናል ግልጽ ነው እኛ እናምናለን አይደል ህብስትና ወይኑ የጌታ ስጋና ደም ይሆናል ብለን ካቶሊኮቹም ያምናሉ በጎን ደግሞ ሉተራኖችም ያምናሉ ከፕሮቴስታንት ሉተራኖች ያምናሉ ሉተራኖቹ ማነው ካቶሊኮቹ ያ ህብስትና ወይኑ የጌታ ስጋና ደም ይሆናል ሲሉ ትክክል ናቸው ግን ይሆናል የሚብሉበት መንገድ ግን የራሳቸው መንገድ ደግሞ ፈጥረዋል እና መንገድን የፈጠሩት ትራንስሰብስታንሺዬሽን የሚባል ትራንስሰብስታንሺዬሽን ምንድነው ህብስቱ ቀጥታ ስታዩት ያው ህብስት አይደለ ያው ከለሩ አለው እንግዲህ ስታዩት ያ ከለር ማለት ነው ለምሳሌ የእጅ ከለር አለ አይደል ህብስት ደግሞ የራሱ ነው የህብስት ከለር አለው የህብስት ጣዕም አለው የህብስት ሽታ ሊኖረው ይችላል እነዚህ ነገሮች ሁሉ እነሱ አክሲደንትስ ብለው ይጠሯቸውና ከዛ በኋላ ምንነቱ በምንነት ደረጃ አሁን ይሄ እኛ በማሽተት በመቅመስ በማየት ከምንለያቸው ነገር በዘለለ ምንነት አለ በምንነት ደረጃ አንዱ ህብስት ሌላ አይነት ህብስት ቢኖር ሌላ አይነት ጣዕም ያለው ህብስት እንኳን ቢመጣ ያ ህብስት ነው ኦሬዲ አይደል ሌላ አይነት ጣዕም ያለው ግን ህብስት ሆኖ ከመጣ ህብስት ነው በምንነት ደረጃ ሁሉም ህብስት ነው ግን የሚለዩት ይሄ በማሽተት በመቅመስ በማየት ምናምን ሌላ አይነት ከለርም ቢሆን ያው ህብስት ነው የሚሆነው የሀበሻ ዳቦም የፈረንጅ ዳቦም ያው ኦኬ ህብስት ነው በሚለው ዳቦ የሚለው ዳቦ ናቸው ህብስት ናቸው ግን ከለሩ ይለያያል ጣዕሙ ምናምን እንደዛ ነገር ማለት ነው ጣዕሙ እና ከለሩ ምናምን መለያየቱ ህብስትነቱን አይለውጠውም አንዴ
ኦኬ ሶ ስለዛ ህብስቱን እንደ ህብስትነቱ ህብስት ነው አለቀ ህብስቱ እንደ ህብስትነቱ ህብስት ይሆንና የከለርና የጣዕም መለያየቱ ህብስትነቱን አያስተውም ነው እሺ አረ በቅዱስ ሚካኤል ቆይ አንዴ እሺ ስለዚህ አሁን ህብስትነት የሚባል የራሱ ምንነቱ ያ ምንነት ሰብስታንስ ይሉታል በቃ የትኛውም የከለሩ ምናምን ጣዕሙ ምናምን መለያየቱን እሱ እንዳለ ሆኖ ግን ስቲል ህብስት ናቸው እሱ ምንነት ይባላል ህብስትነቱ በቃ ምንነቱ ነው ከዛ ውጪ ግን ይሄ የሚል አንዱ ካንዱ የሚለይበት ጣዕሙ ከለሩ ምናምን እንደነዚህ አይነት ነገሮች ደግሞ አክሲደንትስ ብሎ ይጠራቸውና ከዛን ቅዱስ ቁርባን ማነው ህብስትና ወይኑ የጌታ ስጋና ደም ሲሆን ይላሉ ያ ሰብስታንሱ ምንነቱ ይለወጥና ህብስትና ወይኑ መሆኑ ቀርቶ የጌታ ስጋና ደም ብቻ ይሆንና ከዛ በኋላ እዚህ ከስር ያለው ይሄ አክሲደንቱ ደግሞ እነዚህ የሚታየው ይሄ ከለሩ ጣዕሙ ምናምን እንደነዚህ ነገሮች እነሱ ደግሞ አይቀየሩም እነሱ አክሲደንትስ ይባላሉ እና በዚህ መልኩ ለማስረዳት ይሞክራሉ ካቶሊካውያኑ አሁን እንደዚህ አይነት ውስብስብ ያለ ፊሎሶፊ ነው ራሱን ችሎ አሪስቶቴሊያን ፊሎሶፊ ነው እንደዚህ አይነት ፍልስፍናዎች ውስጥ አንገባም እንዴት ነው የሚሆነው የሚለውን አናውቅም በኋላ ሉተር ግን ይነሳና ይሄን ይቃወማቸዋል እሱ ዶክተር ማርቲን ሉተር ይነሳና ካቶሊካውያንን ተቃወማቸው ባቢሎኒያን ካፕቲቪቲ ላይም ተናግሮት እስቲ ቆይ ኦኬ እሺ ቆይ እንዳላምታቶ ኢንስ 35ኛው ቮሊዩም ላይ ይሄን ይናገራል ምንድነው የሚናገረው ወርድ ኢን ሳክራመንት ላይ ማርቲን ሉተር ከሁለታን ወይ ባቢሎኒያን ካፕቲቪቲ ወይ ደግሞ ወርድ ኢን ሳክራመንት እዚህ ቮሊዩም 35 ላይ ምንድነው የሚያስቀምጠው ህብስትና ወይኑ የጌታ ስጋና ደም ይሆናል ግን ካቶሊካውያን እናንተ እንደምትሉት ይሄ አሪስቶቴሊያን ፊሎሶፊ ተጠቅመን ሰብስታንሱ ይቀየራል አክሲደንሱ አይቀየርም ማለት እንደዚህ አይነት ውስጥ ምን አስገባን ለምሳሌ ቃል ስጋ ሲሆን ቃልም ስጋም በአንድነት አሉ ልክ እንደዛ ሁሉ የጌታ ስጋና የህብስቱን በአንድነት የማይኖሩበት ምን ምክንያት አለ ብረትን እሳት ውስጥ ስናግለው እሳትነትም ብረትነትም ይኖራል ልክ እንደዚህ ባለ መልኩ ለሰው ማንኛቹ የትኛውም ሰው በሚገባው መልኩ በዚህ መልኩ መገለጽ ያለበት የሚል ነገር ያስቀምጣል ስለዚህም ሲያስቀምጥሱ ያ ህብስትና ወይን የጌታ ስጋና ደም የሚሆነው ህብስቱ ወይኑም እንዳለው ህብስቱም ወይኑም እንዳለው ሆኖ ከህብስቱ ጋር በህብስቱ ውስጥ ከስር ከላይ ምናምን የጌታ ስጋ ይሆናል እና የጌታ መገኘት እዛ ጋር አለ የምርም የጌታ መገኘት አለ ባይናችን ላይ እንችላለን ግን የምርም እንበለዋለን የጌታ ስጋ የሚል ትምህርትን ያስተምራል ኤኒዌይስ እና ይሄንን አገላለጽ ደግሞ በኋላ ላይ ሉተራኖቹ ኮንሰብስታንሺዬሽን ይሉታል የካቶሊካውያኑ ትራንስሰብስታንሺዬሽን የሉተራኑ ደግሞ ኮንሰብስታንሺዬሽን ብለው እንደዚህ ጠሩታል ከዛ እኛ ጋር ስትመጡ ህብስትና ወይን የጌታ ስጋና ደም ይሆናል ስትባሉ ኦኬ እንዴት ነው የሚሆነው ካቶሊካኑ በትራንስሰብስታንሺዬሽን ብለዋል ሉተራኑ በኮንሰብስታንሺዬሽን ብለዋል እሺ ክርስቲያኖች እናንተስ እንዴት ነው እስቲ ህብስትና ወይን የጌታ ስጋና ደም የሚሆነው ተብለን ስንጠየቅ አለን ለማጠቃለል ምንድነው ያልኳችሁ በጣም በተደጋጋሚ ነገርኳችሁ እኛ ህብስትና ወይን የጌታ ስጋና ደም ይሆናል ብለን እናምናለን ይሄ የእምነት ጉዳይ ነው በዚህ ደረጃ በእምነት እንቀበላለን ከዛ በኋላ ግን በምን መልኩ ነው የሚሆነው የሚለው ነገር እሱ ይሄኛ ጉዳይ አይደለም መጽሐፍ ቅዱስ ይሄንን አላብራራም አባቶቻችን በምን መልኩ እንደሚሆን አላብራሩም የጥንት የክርስቲያን አባቶችም መጽሐፍ ቅዱስን ባላብራራው ነገር ውስጥ ገብቶ ማብኳት አይጠበቅብንም አናብራራ አለቀ ኦኬ መጽሐፍ ቅዱስም የጥንት የክርስቲያን አባቶቻችንም ካላብራሩት እኛ ያን ያህል ማብራራት እንትሩም ፍላጎቱም የለንም ስለዛ አፋችን የሚከፈተው አንድ ጊዜ ህብስትና ወይን ያ ህብስትና ወይኑ የጌታ ስጋና ደም ይሆናል ብለን ካመንን በኋላ ጌታ ኢየሱስም ይህ ስጋዬ ነው ይህ ደሜ ነው ካለ አሜን ብለን እንቀበልና ከዛ በኋላ አፋችን የሚከፈተው እንዴት ነው የሚሆነው የሚለው ለመተንተን ሳይሆን ያንን ስጋና ደም የሆነውን ህብስትና ወይን ለመቀበል ብቻ ይሆናል አለቀ የክርስቲያኖች አፍ የሚከፈተው ከዛ በኋላ ህብስትና ወይኑ የጌታ ስጋና ደም ይሆናል የሚለውን እምነት ከያዝን በኋላ የክርስቲያን አፉ የሚከፈተው በዚህ መልኩ ነው በዛ መልኩ ነው እያሉ ትንተና ለመስጠት ሳይሆን በቃ ያንን ስጋና ደም ለመቀበል ብቻ ነው አፋችን የሚከፈተው ከዛ በኋላ እሱን እየተቀበልን ህይወት እያገኘን ጌታ እርሱም ክርስቶስ ኢየሱስን በመሰለዩት ውስጥ እንኖራለን የሚል ነገርን እንደዛ ነው እኛ ጋር ያለው ሐሳቤ እንደዛ ነው ብለን ቀደም ተነጋግረን ነበር ከዛ በኋላ ምንድነው እስቲ የተፈጠሩ ነገሮች ኦኬ በፔንቴ ውስጥ ደግሞ ፔንቴ ጋርም ህብስትና ወይኑ የጌታ ስጋና ደም ነው ወይም የጌታ ስጋና ደም ይሆናል አይነት የሚመስል ነገርን እንደዛ ብለን እናምናለን የሚመስል ነገር እና የእግዚአብሔር ጭራሽ የእግዚአብሔር ጸጋ መቀበያ ነው የጌታ ራት ብለው ሲናገሩ ሰምተናል የጌታ ራት የእግዚአብሔርን ጸጋ የምንቀበልበት ጭራሽ የምንቀደስበት ለሳንክቲፊኬሽን ያስፈልገናል ለዛ ነው የሚያገለግለው የእግዚአብሔርን ጸጋ የምንቀበልበት ነው ሚንስ ኦፍ ግሬስ ማለት ነው ሚንስ ኦፍ ግሬስ ነው ቅዱስ ቁርባን የሚል ነገር ተነግሯል
እንደዚህ አይነት እምነት እኔ በጴንጤ ውስጥ ሰምቼ አላውቅም። በጴንጤ ውስጥ ለምሳሌ ሙሉ ወንጌል ተብሏል። የሙሉ ወንጌል እስቲ የእምነት መግለጫዋን እንየው አውጡና አሳዩን ብለናል። የለም ኦኬ፣ ግዴታ የእምነት መግለጫዋ ላይ ባታሰፈው እንኳን እውቅ የሆኑ መምህራኖቿ የሙሉ ወንጌል ወይም የጴንጤ መምህራን ሙሉ ወንጌል እንዲህ ታስተምራለች ብሎ የተናገሩበትን አምጡ ብለናል። የለም። ስለዚህ ማስረጃ ከሌለ አንድ ግለሰብ ዝም ብሎ እንደዛ ካወራ የራሳቸው ሐሳብ ነው ብለን የራሱ የግለሰቡ ሐሳብ ነው ብለን ወደዚህ ዝም እንችላለን አይደል? አዎ እንደዛ ነው የምናስበው። ምክንያቱም ምንም ማስረጃ በሌለበት ለምሳሌ ቤተክርስቲያን እንደዚህ ብላ ታስተምራለች ብዬ እኔ ለምሳሌ መጥቼ ብናገር ከዛ ምን እጠይቃለሁ? በዚህ መልኩ የእርሳን ታስተምራለች የእርሳን እንዲህ ብላ ያስተማረችበትን አምጣ፣ ወይ መጽሐፍ ቅዱስ ወይ ደግሞ የጥንት የእርሳን አባቶች አምጣ። እኛ የምንጠይቀው እሱን ስለሆነ ማለት ነው። ካመጣሁኝ እሰየው፣ ካላመጣሁ ግን የግለሰቡን ይቀራል አይደል? እንደዛ ነው። የባይዚ የእንትን የትኛውንም የኦርቶዶክስ መምህር የሆነ ነገር ሲያስተምር ከለመዳችሁት የተለየ ነገር ከሆነ እስቲ እንደዚህ ብላ እንደምታስተምር ይሄ ትምህርት ያንተ ሳይሆን የቤተክርስቲያን መሆኑን ለማወቅ የቤተክርስቲያን እንዲህ ብላ ያስተማረችበትን ማስረጃ ጥቀስልን መባል አለበት። እሺ ለምሳሌ ከአባቶች አምጣ ተብሎ ሊጠይቅ ይችላል። እና አባቶች የማያውቁት እንግዳ ትምህርት ካስተማረ አንድ የኦርቶዶክስ መምህር በቃ ተሳስቷል። እንደውም እዛው ጋር ለምሳሌ አንድ ጥያቄ ጠይቀው ነበር። እንዴ በእናንተ ዘንድ እኮ ጳጳሳት እንዲህ ብሎ የሚያስተምሩ አለ፣ በጳጳሳት መካከልም ልዩነት እኮ አለ ምናምን ብሎ አንድ ልጅ ገብቶ ሲያወራ ነበር። እና አሁን አክቹዋሊ እሱ ርዕሳችን አልነበረም፣ ግን ኦኬ እሺ በጳጳሳት ደረጃ ልዩነት ምናምን የሚባል ይሁን ባስተምሩ ደረጃ ሳይሆን ግን አሁን ባለፈው የምንበለው ይሄ ቅዱስ ቁርባን የጌታ ስጋና ደም የማርያም ነው የሚል ነገር ተነግሯል የሚል ነገር አሁን ሲናገር ነበር። ቅድም ይሄን ከዚህ ቀደም ነገር ያቻለሁ ሐሳባቸውን እረዳዋለሁ። እኔ ፐርሰናሊ ከዚህ አንፃር ነው ልረዳው ይችላል፣ ግን የማርያም ተብሎ ግን አይገለጽም። ስለዚህ ስህተት ነው አይደል? አዎ ስህተት ነው፣ ግን የብፁዕነታቸውን ሐሳብ ግን እረዳዋለሁ። እንደዚህ ነገር አይጠፋቸውም ማለት አሚን። ያ ጌታችን ኢየሱስ ስጋውን ደሙን ለመስጠት አስቀድሞ ስጋና ደም መካፈል አለበት። ስጋና ደሙን የተካፈለው ከመቤታችን እሱን ለመናገር እሱን ለመግለጽ ፈልገው ነው፣ ግን አገላለጻቸው ስህተት ነበር እና ኤኒዌይ ስህተት ነው አለን። ምክንያቱም አባቶቻችን ያ ቅዱስ ቁርባን የጌታ ስጋና ደም እንጂ የማርያም ስጋና ደም ነው ብለው ስላላስተማሩ የሩቅ ብእሲ ስጋና ደምም ስለማያድን የማርያም ስጋና ደም ነው ከተባለ ቅዱስ ቁርባን አያድንም ወደሚል ሌላ ምንፍቅና ሊያመራ ስለሚችል አገላለጾች ላይ መጠንቀቅ አለብን ነው። ስለዛ አንድ መምህር የኦርቶዶክስ መምህር ጳጳስም ቢሆን ማንኛውም አይነት ሰው ቢሆን ለሚናገረው ነገር መመዘኛ አለን። ቅዱስ ትውፊት የሚባል ቅዱስ ትውፊት መመዘኛችን ነው። ቅዱስ ትውፊት ለእውነተኛነት ማረጋገጫ ለእውነተኛነት መመዘኛው ቅዱስ ትውፊት ነው። ከጥንት ጀምሮ የመጣው በቀበብሎች ውስጥ የመጣው አስተምህሩ አየ። ስለዚህ አሁን ምንድነው አንድ ጳጳስ ተነስተው ለምሳሌ የሆነ ትምህርት አስተማሩ፣ ከዛ ትክክል ባይሆኑ ማለት ነው በቃ እኔ መጽሐፍ ቅዱስን ሳነብ ይሄን ያገኘሁት በዚህ ነው የምቀጥለው ቢሉ፣ ሌላ ጳጳስ ተነስተውም ደግሞ በእኔ መጽሐፍ ቅዱስን ሳነበው ይሄን የተረዳሁት በዚሁ እቀጥላለሁ ቢሉ እንደዛ እያሉ ቢሄዱ የተለያዩ ጳጳሳት የየራሳቸውን ዲኖሚኔሽን እየፈጠሩ በኦርቶዶክስ ውስጥ ሆነው ግን የየራሳቸው ሌሎች አዳዲስ ዲኖሚኔሽኖች የተለያየ አስተምህሮ ያለበት ዲኖሚኔሽን መፈጠር ይጀምራል። ምን እንሆናለን? ፕሮቴስታንት ማለት ያ ነው። በፕሮቴስታንት ጥላ ውስጥ ሆነው ግን የተለያየ የራሳቸውን አስተምሮ የሚያስተምሩ በጣም በርካቶች አሉ። እኛ ጋር እንደዛ ማድረግ አይቻልም። አንድ ጳጳስ ተነስቶ መጽሐፍ ቅዱስን ሳነበው እንደው ጥምቀት ለድህነት አይመስለኝም ቢል እንደ ጴንጤ ይባረራል አለ፣ ይወገዛል። ኦኬ ይወገዛል አለቅ። ለምን በምን ተመዝኖ ከተባለ አንተ ጳጳስ ሆይ መጽሐፍ ቅዱስን አንበበ በግል ዝም ብለህ እንዳሻ እንድትረዳ ማን ፈቀደልህ? የቤተ ክርስቲያን አስተምህሮ ከጥንት ጀምሮ በአባቶቻችን በኩል እየተላለፈ የመጣ ነው። በአባቶቻችን በኩል ተላልፎ የመጣው አስተምህሮ እነሆ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚል በዓለም አቀፍ ጉባኤ ደረጃ የተሰጡናል፣ ተላልፎልናል ብለን እናሳያለን። ነው አልቀበልም፣ ታሪካዊ የሆነውን ክርስትና ከጥንት ጀምሮ የመጣውን አልቀበልም፣ ራሴ መጽሐፍ ቅዱስን አንብቤ ራሴ የደረስኩበትን ነው የምቀበሉ ካለ መንገዱን ጨርቅ ያድርግልን የሚባለው የትኛውም ሰው እንጂ ሁሉም ለየራሴ እንደመረዳት እያለ የሚበጣጠቅበት ቤት አይደለም ቤተ ክርስቲያን። የጌታ ቤተ ክርስቲያን ውስጥ እንዲህ አይነት ነገር የለም። ስለዛ ምንድነው ልዩነት ነው? ለየት ያለ ነገር የተናገሩ ጳጳሳት አሉ ቢባል ይመዘናሉ። አለቀ። የትኛውም ነው የሚመዘነው። የትኛውም ሰው በምን ይመዘናል? በቅዱስ ትውፊት በሆሊ ትራዲሽን ይመዘናል ነው። ከዛ ውጭ ግን እንዳልኳችሁ አሁን ጴንጤዎች እዚህ ውስጥ ያላችሁ ጴንጤዎች ቅዱስ ቁርባን የእግዚአብሔር ጸጋ መቀበያ ነው ብላችሁ የምር ታምናላችሁ? እንደዚህ የእግዚአብሔርን ጸጋ የምንቀበልበት ነው መቀደሻችን ነው ብላችሁ ታምናላችሁ? ወይስ ከክርስቲያኖች ጥያቄ ለማምለጥ አሁን እንዲህ ማለት ጀምራችሁ ነው?
የክርስቲያኖች ጥያቄ በጣም ክብድ ማለት ሲጀምር አይ በቃ እኛም እንደዚህ ነው ምናምነው ማለት ጀመራችሁ ነው ወይስ የምርም ቅዱስ ቁርባን የእግዚአብሔርን ጸጋ መቀበል ብላችሁ ታምናላችሁ? እስቲ ኮሜንቱ ላብራላችሁና አንዴ ቆይ እሱን ከመመለሳችሁ በፊት ግን ይሄ ገድላት ተአምራት ምናምን ላይ አሁንም ይነሳል እንደዚህ አይነት ጥያቄ ገድላት ተአምራት ጋር በተያያዘ በቃ እንግዲህ በግልጽ ምንድነው አባቶቻችን አስቀምጠውልናል። ለምሳሌ እንደነ መላከ ብርሃን አድማሱ ጀንበሬ እንዳልኳችሁ ምን አይነት ነገር አስቀምጠውልናል? ለመላከ ብርሃን አድማሱ ጀንበሬ ለሃይማኖት ነገር የሚጠቀሱት 10 መጽሐፍት ናቸው። በቃ አለቀ። ቅዱሳት መጽሐፍት ብሉያት አዲሳት አለቀ። ከዛ በኋላ ደግሞ ምን ይጠቀሳል? እነዚህን መጽሐፍት ያብራሩ ደግሞ ሊቃውንት እነዚህ ይጠቀሳሉ። ከዚህ ውጪ አይጠቀስም ነው የሚሉት። ከዚህ ውጪ አይጠቀስም አለቀ። ስለዚህ የሃይማኖት ጉዳይ ላይ ለክርክር ስንገባ ይሄንን ነው ማወቅ ያለብን። ከዛ ውጪ ከመጽሐፍ ቅዱስም ከአባቶችም ጋርም የሚጋጭ ነገር ቢኖርስ ገድላት ተአምራት ውስጥ የሚል ጥያቄ ተነስቶ ነበር። እኛ ጭራሽ የሚጋጭ ነገር አይገኝም አንልም። ይሄ ከንቱ ለማስረዳት መሞከርና ይቅር ፕሊዝ። ሊገኝ ይችላል አናቅም። በአንድም በሌላም ምክንያት ገድላት ተአምራት ውስጥ ከመጽሐፍ ቅዱስና ከአባቶቻችን ትምህርት ጋር የሚጋጭ ነገር ድንገት ሊገባና ሊገኝ ይችላል። ከተገኘ ምን ይደረጋል? ይታረማል። በዚህ ደረጃ ቀላል ነው። በቃ ይታረማል። እና ይሄን ሁሉም ያምናል። በኤርትራ ውስጥ ሁላችንም ነው የምናምነው። ይሄ በኢትዮጵያ ኤርትራ ውስጥ ይሄንን የማያምን እንግዲህ ያለ አይመስለኝም። አሁን መምህራኑም ሁሉም ይላሉ በቃ መታረም ያለባቸው ይታረሙ ይያሉ በጳጳሳት ደረጃ በፓትሪያርክ ደረጃ እየተነገረ ስለሆነ ይሄ ያስጨንቃችኋል አሁን ነው። ስለዚህ በእንደዚህ አይነት መጽሐፍት ውስጥ ደግሞ እንከራከር ብሎ መምጣት ስንፍና ነው እና እሱ መታወቅ መረዳት አለበት። ይሄንን ያዝ እናድርገውና አሁን ቅዱስ ቁርባን የእግዚአብሔር ጸጋ መቀበያ ነው የሚለውን ከጴንጤዎች ልጠይቅ። የእግዚአብሔር ጸጋ መቀበያ ነው ቅዱስ ቁርባን ወይስ አሁን የክርስቲያኖች የኛ ጥያቄ ዝም ብሎ ሲበዛባችሁ ዝም ብለን እኛም በቃ የእግዚአብሔር ጸጋ መቀበያ ነው ብለን እንለፍ ብላችሁ ነው? እስቲ መልሱልኝ ጴንጤዎች። ጴንጤ ካለ እዚህ ውስጥ አስገባለሁ። የእግዚአብሔር ጸጋ መቀበያ ነው ቅዱስ ቁርባን እና የምንቀደስበት ጭምር ነው ብላችሁ ታምናላችሁ? አሁን ቅድም እንደተባለው ዶክተር ሻውል እንደተናገሩት ዶክተር ሻውል በፔንቴኮስታል ውስጥ ያሉ ናቸው እና ቅዱስ ቁርባንን የእግዚአብሔር ጸጋ መቀበያ ሚንስ ኦፍ ግሬስ ማለት ነው ብለን እንቀበላለን። በዛ ላይ ደግሞ መቀደሻችን ነው ለሳንክቲፊኬሽን ማለት ነው። ጀስቲፊኬሽን ላይ ሳይሆን ሳንክቲፊኬሽን ላይ ደግሞ ይጠቅመናል ለመቀደስ የሚል ነገር ተናግሯል። እስቲ በጴንጤዎች እስቲ ጴንጤ አለ የምራው ነው እንደዛ ነው ምናምነው የሚል ጴንጤ ካለ ጴንጤ ብቻ ነው ያልኩት። አንድ ቁጥርን ይጻፍ። ከጴንጤ ውጪ አንድ ቁጥርን ጽፎ ማስገባው ሰው ካለ ቦልኳሉ ብዬ ላስፈራራ አስፈራራሉ። አንዴ እንትን እንዳይል ማለት እንዳይዛባ እሺ እንዳይዛባ እንደዛ እናድርግ። እሺ ጴንጤ እስቲ አንድ ቁጥርን ጻፍ ውስጥ መቀደሻ ነው የሚል መቀደሻ ነው የእግዚአብሔርን ጸጋ መቀበያ ነው የሚል ጴንጤ አለ የለም? እሺ ያው ኢንቪቴሽን ልኬልሃለሁ ሲቪአር እሺ ኤሊጃ መልካ ያው ልኬልሃለሁ ኢንቪቴሽን ኢንቫይት አድርጌሃለሁ። አንዲ እኔ በጣም የሚገርም ፕሮቴስታንቶችን ለምንድን ነው እንደዚህ የምጠላቸው ይለኛል። እኔ ፕሮቴስታንቶችን መሽጣለሁኝ በጌታ ስም። እኔ ምንድነው ፕሮቴስታንቶችን በፍጹም አልጠላም። ትምህርታችሁ ላይ ስህተት ሲገኝ ይሄ ነገር ስህተት ነው ማለት ጥላቻ ሆነ እንዴ? ይሄ ጥላቻ አይደለም ግን ስህተት አለው ነው። እና ደግሞ እያልኩ ያለሁት ምንድነው እንዴ ስህተት ካለ ደግሞ ኑ አብረን እዚሁ ከኛ ወደኛ ክርስቲያኑና አብረን እናስቀድስ አብረን እንቅረብ እያልኩኝ ነው። መጣላችሁ ከሆነ ለምን ኑና አብረን እንቁረብ ብላችኋል? መጣላችሁ ከሆነ ገሃነም ግቡ ነበር ለሚገባው እኮ እንጂ ኑና አብረን እንቁረብ እንዴት ይላሉ? መጣላውን ሰው አብረን እንቁረብ ነው አይደለም? እሺ ኢንቫይት ያደረኳችሁ እየገባችሁ አይደላችሁም? አንዴ
እስቲ የለም በቃ እሺ ምንም አይነት ፕሮቴስታንት የምር ነው አይደለም የሚለው ለምን ደፍሮ የሚናገር የለም ማለት ነው አክቹአሊ እዚህ ቤት የሆነ ጊዜ ላይ ቆይተውን አይደል ፕሮቴስታንቶች ምናን ማስገባት ራሱ ሙሉ በሙሉ ካቆምን ቆይተናል ምክንያቱም ፕሮቴስታንቶች እኔ እዚህ ቤት ከሆነ ጊዜ በኋላ ሲገባ ይቻላል አመት አይሆነንም ሳይሆን ነው የቀረው አመት ይሆነናል ስለዚህ ፕሮቴስታንት ወንድሞቻችን እዚህ እኛ ጋር መተው እንደዚህ ገስት ላይ ገብተው ምናምን እንደዛ ማድረጉን እንትናሉትም ስለዛ የሚያደርጉት ያው ዝም ብሎ ከታቸውን መማር ብቻ ነው እሱ ደስ ይለናል ግድ አይደለም መጨቃጨቁ ግድ አይደለም ግን ይሄንን የምርም እንዲ ታምናላችሁ አታምኑም የሚለውን ግን መጣችሁበት ነገሩ ሙዳችን ነው አክሰፕት በሉ እሺ አንድ ቁጥር ለምትጽፉ ሁሉ ኢንቫይት ያደረኳችሁ ነው እሺ ሰላም ለአንተ ይሁን አስጌ ይሰማል ወዳጅ ይሰማና ከንደነ ይመስገን አምላክ እሺ ፕሮቴስታንት ነህ አይ ኦርቶዶክስ ነኝ እሺ ታዲያ ባለሽ ቀጣይ በቃ ፕሮቴስታንት አንዴ እንጠብቅና ከዛ እናስገባሃለን እሺ ያው ኤሊጃ ኢንቫይት አድርጌሃለሁ እና አክሰፕት በል አሁን ኦርቶዶክሶቹ አንድ ቁጥር መጻፍ ጀመሩ ፕሮቴስታንቶች ሲጠፉ ኤሊጃ ለምን አትገባም አክሰፕት አድርገኝ ይላል ኢንቫይት እያደረኩ አይደል እንዴ አክሰፕት አድርገኝ ይላል አንዴ እሺ ሰላም ኤሊጃ በዚህ ቀላል ሰላም ነው ይመስገን አምላክ እንዴት አለ እግዚአብሔር ይመስገን አለን ኢንቪቴሽን እኮ እየደረሰኝ አይደለም ለምን እንደሆነ እንጃ ኦኬ ኢንቫይት ያደረኳችሁ ነበር አንዳንድ የሚጽፉትን ሁሉ ኢንቫይት እያደረኩ ነበር እሺ ከየት ነህ ከሙሉ ወንጌል ነህ እኔ ዲኖሚኔሽናል አይደለም ፐርሰናሊ ሁሉም ጋር ነው መሄደው መካነ ኢየሱስ ነበርኩኝ ሰፈር ስቀይር አሁን ሙሉ ወንጌል በተደጋጋሚ ሄዳለሁ ግን ሁሉም ጋር ነው መሄደው አይ ጥሩ ነው ሙሉ ወንጌል ቤተክርስቲያን የምትሄድ ከሆነ ያው ስለ ሙሉ ወንጌል ታውቃለህ ማለት ነው ሙሉ ወንጌል ቅዱስ ቁርባን የእግዚአብሔርን ጸጋ የምንቀበልበት ሚንስ ኦፍ ግሬስ ነው ብላ ታምናለች በምን መንገድ ላይክ አሁን ለመቀደሻ ለሳንክቲፊኬሽን ሚንስ ኦፍ ግሬስ ነው ብትል ይሄ ግሬስ ማቴሪያሉ ላይ ወይም ደግሞ ቅዱስ ቁርባን ተብሎ የሚጠራው ይሄ ስጋ ወይም ደግሞ ደም ብለን የምንወስደው ምንድነው የእግዚአብሔርን ጸጋ መቀበያ ነው ብትል ብለን ከመጀመራችን በፊት ትላለች ወይስ አትልም እኔ እሱን አላውቅም እሺ የሚያቅሰው ቢገባ ምክንያቱም የእግዚአብሔርን ጸጋ መቀበያ ነው ጀነራሊ ያለውን ነገር ተባለ ስለሆነ አንድ የሚያቅሰው ይግባና ከዛ በኋላ አንተ ደግሞ የራስን ሐሳብ ትሰጣለህ መጀመሪያ ይሄንን እንወቀው አሁን የሚገባም ሰው ስለሌለ ብታወራ አንዴ ቆይ አንዴ ማንን ያስገባሁት አንዴ እሺ እሺ ይሰማል ወንድሜ ሰላም ላንተ ይሁን ይሰማል ጂሰስ ከምን ሶን የሚል ስም ያለው ወዳጅ ገብታል ሄሎ ይሰማል ወይ እሺ ሌላ ሰው እናስገባ ሌላ ፕሮቴስታንት እንምረጥ
ሰላም ለአንተ ይሁን ጆን፣ እንዴት አለ? ሰላም አደርክ? ኦኬ ይመስገን አምላክ። እሺ ከየት ነው? እኔ ወንጌል አማኝ። አዎ በፔንቴ ውስጥ ማለት ነው፣ በፔንቴኮስታል ውስጥ። እሺ ያው የእምነት መግለጫ ምናምን መጠየቃችን ስለማይቀር ከይቅርታ ጋር ማለት የምትችል ከሆነ እዚህኛው ማለት ትችላለህ፣ የምትችል ከሆነ ማለት ነው። ሙሉ ወንጌል። መልካም። ሙሉ ወንጌል ቅዱስ ቁርባን የእግዚአብሔርን ጸጋ የምንቀበልበት ነው ብላ ታምናለች? ጸጋ ሲባል ግን ከምን አንጻር የሚለው ነው? አይ ችግር የለም። ይህ ጸጋ የምንቀደስበት ሳንክቲፋይ የምንሆንበት ነው የተባለው። ምን የሚሆንበት ከማለቱ በፊት በቃ የእግዚአብሔር ጸጋ መቀበያ ነው ታምናለች? አታምንም? ታምናለች። እንደዛ። እስቲ የእምነት መግለጫዋን ከፍተህ ብታሳየን። የእምነት መግለጫ የለም፣ ግን ያው መጽሐፎች አሉ እንደዚህ የተጻፉ የዛ ስኮላር የሆኑ ማለት ነው። በቃ ችግር ካሉ መጽሐፍቶች ውስጥ ገልጠህ አሳየን። አሁን በእንትን አልያዝኩትም እንጂ የእንትና መጽሐፍ አለ የምታውቅ ከሆነ የጳውሎስ ፍቃዱ መጽሐፍ። እስቲ የሙሉ ወንጌል ቤተክርስቲያን ይህንን ታምናለች የሚል የተጻፈበት የሌላ መምህራንም ቢሆን አውጣ እናሳየው። አንዴ ቼክ አድርጌ ልመለስ። አለኝ እኔ የማውቀው። በቃ ሂድ ታገኘን እና ደግሞ አሳየን። እሺ ሌላ ደግሞ እስቲ ፕሮቴስታንት እንፈልግ። እስቲ ያላችሁ ፕሮቴስታንት ካለ እኔ ያለው ይባልኝ። ቅዱስ ቁርባን የእግዚአብሔር ጸጋ መቀበያ ነው። የእግዚአብሔር ጸጋ መቀበያ ነው የሚል ትምህርት አላችሁ ወይስ የላችሁም? ለሳንክቲፊኬሽን የሆነ የአንድ ግለሰብ አይደለም፣ እንግዲህ የራሱ የፔንቴኮስታል ቸርቾች ትምህርት ማለት ነው። ካለ አሳዩን። የእምነት መግለጫ ባይኖር ራሱ የሆነ ለምሳሌ የሙሉ ወንጌል መምህር ተነስቶ በሙሉ ወንጌል ቤተክርስቲያን ውስጥ እንደዚህ ነው የምናምነው ብሎ የተጻፈበትን እኔ የማምነው ብሎ ሳይሆን የሙሉ ወንጌል ቤተክርስቲያን ይህን ነው የምታስተምረው ብሎ የተናገረበትን ማለት ነው። ካለ እስቲ እንደው ብታሳዩን። ሄሉ አለሽ እንዴ? እስቲ አለሽ? ሄሉ ድፊባቸው ማለት ነው። ቆይ አንዴ አንቺውን አስገባችኋለሁ። አንድ ደቂቃ በዛ ብለን ሲያዩን ለመግባት እንትን እንደሉ ማለት ነው። ምንድነው ላይቱ በጌታስ እሺ የለም ፕሮቴስታንት የለም። እሺ ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንዳልሆነ ምናምን የሚክዱትን እንትኖች ሰብስቧቸውና አሁን እንደዚህ ብሎ ማስተማር ከጀመሩ ደግሞ ይሄው ትምህርታችሁን ጥሩ እየቀየራችሁ ነው ብለን ማሳየት ይኖርብናል። ያ አስፈላጊ ነው፣ ምክንያቱም በመጽሐፍቶቻቸው ውስጥ ስለሌለ። እሺ ሰው ጠበቅን። በቃ ያው ሄሉ ያንቺ ስራ አሁን ላሉ ፔንቶች በቃ ሄሉ ብቻ ናት መስራት ያለባት። ማለት እኛ ሄሉ ብቻ ስል ከኛ አንፃር ከኛ ምናምን ሳንሆን በቃ እነ ሄሉ ምናምን ሌሎቹ እነሱ ናቸው። ሄሉ ይመቻት እና እንደዛ ነው ምናምን ነገር ሰው አላችሁ። ፕሮቴስታንት ወንድሞቻችን ምንድነው እየጠየቀን ያለ ነው? ለምሳሌ ዶክተር ሻውል የተባሉ የምታውቋቸው አንድ የተወለዱ ፕሮቴስታንት መምህር አሮነ መምህር ይሁን አላውቅም፣ ግን ብቻ ፕሮቴስታንት ምንድነው ያሉን? በሙሉ ወንጌል ቤተክርስቲያን ወይም በፔንቴ ውስጥ ነው ያሉት። እንደውም እሳቸው መጀመሪያ በፔንቴ ውስጥ ብለዋል። ህብስትና ወይን አንደኛ የጌታ ስጋና ደም ነው ብለን እናምናለን። የጌታ ስጋና ደም ነው ብለን ማመናችን ብቻ ሳይሆን የእግዚአብሔርን ጸጋ የምንካፈልበት ነው ብለን እናምናለን። የእግዚአብሔር ጸጋን መካፈል ደግሞ ለሳንክቲፊኬሽን እንደሆነ እናምናለን። ይሄ በፔንቴ ውስጥ ያለ እምነት ነው ብሏል። እና እንደዛ ነው። እሺ ኤቢ ይግባ እያላችሁ ነው። ካለ ላስገባው። እሺ ኦኬ አለ። ይቅርታ
እሺ ሰላም ላንተ ይሁን ኤቢ እንዴት አለ እንኳን ደህና መጣ እንዴት ነህ ሰላም እንኳን ደህና ቆየኝ መስገን አምላክ ልጆቹ ማስረጃ ማሳየት ሲቸገሩ ሰምቼ ነው እጄ ላይ ያሉትን የተወሰኑትን ላሳይ ለምሳሌ የመሰረተ ክርስቶስን ላሳይ እሺ መሰረተ ክርስቶስ በፔንቴኮስታል ያለች ናት ኢትዮጵያ ውስጥ ኢቫንጀሊካሉ አብዛኛው ትራዲሽኑ ያው እንደምታውቀው አሲሚሌትድ ሆኗል አሁን እኔ ለምሳሌ መካነዩ ሲጀ ቅዱስ ቁርባን ወስዳለሁ አገለግላለሁ እነሱ ኤምኬሲ ይመጣሉ ሙሉ ወንጌል ኤምኬሲ ይሄዳል ትራዲሽኑ እንደውጮች አይደለም ታውቀዋለህ አንተ እኮስ አሁን ኤምኬሲ በፔንቴኮስታል ዲኖሚኔሽን ውስጥ ያለች ናት ወይስ ምንድነው እስቲ እሱን ነገር ነው የፔንቴዎቹን መስማት ስላለብን ማወቅ ስላለብን ማለት አይ አብዛኛው ኢቫንጀሊካል ነው አሁን ኤምኬሲም ሙሉ ወንጌልም ቢሆን ኢቫንጀሊካልማ ሁሉም ኢቫንጀሊካል ተብሎ ይጠራል አይ አይደለም የፕሮቴስታንት ዲኖሚኔሽን ኢቫንጀሊካል እኮ ሌላ ነገር ነው ኢቫንጀሊካል ሌላ ነው ኢቫንጀሊካል አንድ ትራዲሽን ነው ኢቫንጀሊካል ሌላ በፕሮቴስታንት ውስጥ አዎ ለምሳሌ ሉትራን አሁን ኢቫንጀሊካል አይደሉም ግን ኢትዮጵያ ውስጥ ግን አረታው ሉትራን ኢቫንጀሊካሎች አይደሉም ነው ኢቫንጀሊካል አይደሉም እንዴ አንግሊካን ሉትራን ኢቫንጀሊካል አናባፕቲስት ፔንቴኮስታል ያለ ነው ዲቪዥኑ ያለው ግን ኢትዮጵያ ውስጥ ስትመጣ ስታርክሊ የሆነ ዲፈረንስ ሉተራውያን ካሉ ላስገባልህና የሉተራውያን ኢቫንጀሊካል ተብሎ አይጠሩም ወንጌላውያን ተብሎ አይጠሩም ያልከው በጣም ኖ አይጠሩም አይደለም እኮ ትራዲሽኑን ነው የምነግርህ ትራዲሽኑ ባይ ዲፎልት እኮ አሁን እሺ ኦኬ ኢቫንጀሊካል ሙቭመንት መቼ ነው የጀመረው ከሉተራን በኋላ አይደለም የጀመረው እሺ ቆይ አንዴ ኢቫንጀሊካል ሙቭመንት ስትል ምን ይያልክ ነው ልክ እንደ ፔንቴኮስታል ኢቫንጀሊካል ሚለው ፎከሳቸው ኢቫንጀሊዝም ላይ ሆኖ ከነ ሉተር የሚጀምር ከሆነ በቃ ሉትራኖች የመጀመሪያዎቹ ኢቫንጀሊካል ናቸው እንደውም ምን አለፋ ኖ ግን አሁን መጠሪያው ኢቫንጀሊካል ሚለው መጠሪያ ሉትራን ጋር ወይም እነ ሉተር ጋር አልነበረም 18ኛው መቶ ክፍለ ዘመን ጀምሮ ነው የኢቫንጀሊካል ሙቭመንት በተለየ ሁኔታ እንደ ትራዲሽን የቀጠለው ኢትዮጵያ ውስጥ ስትመጣ ግን እንደዚህ በጣም ስታርክሊ ይሄ ኢቫንጀሊካል ነው ይሄ ፔንቴኮስታል ነው ይሄ ሉተራን ነው ብለህ ለመለየት እስከምትቸገር ድረስ አሲሚሌትድ ሆኗል ነው ማለት ኤኒዌይስ ወደ መሰረተ ክርስቶስ ሊድልህ አንዴ ቀጥታ ወደ መሰረተ ክርስቶስ ከመሄድ በፊት ጥያቄያችን ምን ላይ የሚያተኩር ነበር ፔንቴኮስታል ላይ አይደለም ስለዚህ የመሰረተ ክርስቶስ አትፈልግም እኛ የምንፈልገው የፔንቴኮስታል ነው አሁን እንደዛማ ካልክ እኮ ለምን እሺ የሙሉ ወንጌል ላንብብል በጣም አሪፍ የሙሉ ወንጌል አንዴ ቪዲዮን ክፈትልን እሺ አሁን አሪፍ ነው የሙሉ ወንጌል መሆኑን ከመጀመሪያ ጀምሮ ላሳይ የመጀመሪያውን ፔጅ አዋሳየንና የሙሉ ወንጌልን ከዛ በኋላ ወደዛ እንሄዳለን እሺ አክቹአሊ ስርዓቱን ነግሮሃል ዶክተር ሻውል በጣም በጥንቃቄ የሚፈጸም ጾም ጸሎት ተይዞ ረጅም ጊዜ ማስታወቂያ ተነግሮ ምናምን ትሚል ነው መሰረታዊ ክርስትና ትምህርት ኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ናይስ እሺ ዓመተ ምህረቱን ምናልባት እሺ ዓመተ ምህረቱንና 204 ገጽ 204 ይመስለኛል ካልተሳሳትኩ አንድ ደቂቃ ኦኬ እሺ ትንሽ ጠጋ ታረጋለህ አላገኘሁትም ቆይ አንዴ 200 ምናምን ላይ ነው እሺ የክርስቶስን ሞትና ትንሣኤ የምናስብበት ሥርዓተ ቁርባን የጌታ እራት ወይም በሐዋርያት ሥራ እንደተጠቀሰው እንጀራን መቁረስ በመባል ይታወቃል የቁርባን ሥርዓት ልክ እንደ ጥምቀት ሁሉ በወንጌል ትእዛዝ የተሰጠበት በሐዋርያት ሥራ ሐዋርያት የፈጸሙትና በመልእክቶች ውስጥም የተወሳ ነው ጌታ ኢየሱስ አልፎ በተሰጠበት ምሽት ዳግመኛ ተመልሶ እስከሚመጣለት ድረስ ራሱን መታሰቢያ ሆኖ እንዲፈጸም እንጀራን የመቁረስና ጽዋን የመጠጣት ሥርዓት ደንግጎ ሄዷል አንደኛ ቆሮንቶስ 11:26 ይህ የእርሱ ጥያቄ ስለሆነ በዚህ መንገድ እርሱን ማስታወሱ በጣም ጠቃሚ ነው እግዚአብሔር የሰውን ድካም በማወቁ ተጨባጭ የሆነ ምሳሌ መስጠት አስፈልጎታል ተጨባጭ የሆነ ምሳሌ እንጀራው
ለእኛ የተሰጠ የአካሉ ምሳሌ ሲሆን ወይኑ ፍሬ ጭማቂ ደግሞ ስለኛ በመስቀል ላይ የፈሰሰው የክርስቶስ ደም ምሳሌ ነው። ይህ ልጨርስልህ እዛችሁ ጋር ቁምና በኋላ የምናስታውሰው ነገር ህብስቱ የስጋው ምሳሌ ዶክተር ሻወር ያሉት ህብስቱ የጌታ ስጋ ነው፣ ደሙም ወይኑም የጌታ ደም ነው ያሉት። አሁን ደግሞ ምሳሌም ነው ማለት ምሳሌም አይደለም። እናንተም ምሳሌነቱን ታውቃላችሁ አይደል? ቆይ ህብስቱ ለስጋው ምሳሌ የሚል መጽሐፍ ቅዱስ ላይ የሚልም ግን ቆይ እንሄድበታለን። እሱ ላይ ቆይ እሱ ችግር የለውም፣ በሱ ጉዳይ መወያየት እንችላለን። ግን አሁን ህብስቱ ለስጋው ምሳሌ፣ እሺ ጽዋው ደግሞ ወይኑ ደግሞ ለደሙ ምሳሌ። እሺ ቀጥሉ እዛው ጋር። ኦኬ እሺ ይታያል አይደለ? አዎ ይህ ነቀፋ ኦኬ። እኔ አሁን በሞባይሉ በኩል ይህ ነቀፋ የሌለበት ሲሆን የወይን ፍሬው ደግሞ ስለኛ እሺ የተሰጠን ምንድነው? ቆይ ላምበል የፈሰሰው ያው በመስቀል ላይ የፈሰሰው የክርስቶስ ደም ምሳሌ ነው። ይህ ነቀፋ የሌለበት ስርዓት ክርስቶስ ለቤተ ክርስቲያን ያለውን ፍቅር ወደ ሰዎች ልብ ያመጣል። ክርስቶስ ለቤተ ክርስቲያን ያለውን ፍቅር ወደ ሰዎች ልብ ያመጣል። this is very important point ማለት ነው። ግን ልቀጥልልህ። የጌታን ሞት በማሰብ ቆይ እሺ ጨርሰውና ምን ያህል ኢምፖርታንት እንደሆነ አብረን እናያለን። ቀጥሉ። እሺ አይ ጸጋ ምናምን አትካፈሉበትም እንደዚህ አይነት ሐሳቦች ስለተንጸባረቁ የለም እኮ እዚህ ላይ አሁን ይሄን ነው ያመጣው። ጸጋ ክርስቶስ ለቤተ ክርስቲያን ሌላ ጸጋ መካፈያ ነው የሚል ሌላ ታመጣለህ ብዬ ተስፋ አደርጋለሁ ከታች ወይስ ይሄን ነው? ቆይ አይ ችግር የለውም እንቀጥል። ይሄ ጸጋ አይደለም። በፍጹም ቅዱስ ስርዓቱን መስጠቱ ለቤተ ክርስቲያን ያለውን ፍቅር ያሳያል፣ ወደ ሰዎች ልብ ያመጣል ማለት ቅዱስ ቁርባን ውስጥ የእግዚአብሔር ፍቅር ይተላለፋል ማለት በፍጹም አይደለም። የእግዚአብሔር ምን ማለት ነው? ይሄ ምን ማለት ነው? እሺ አብራራልኝ እስኪ። አንዴ እሺ ካለጅ እሺ ጨርሰዋል። በቃ ከዚህ በታች የእግዚአብሔር አለ ብዙ አለ። ቀጥላለሁ ግን ይሄን አብራራልኝ። እሺ በቀላሉ ላብራራለሁ። ከላይ ጀምሮ የተናገረው ህብስቱ ገና ከጅምሩ የጌታ ስጋ ሳይሆን ለስጋው ምሳሌ ነው ያለን። አሁን አንድ አበበ ብትጨርሶ ግን ጥሩ ይመስለኛል። ለምን ገና ከጅምሩ የጌታ ስጋና ደም ብለን ይጨርስልሃለሁ እኮ ጨርሰውና ለምን መሰለህ ጨርሰው አልኩ። ገና አንድ አዳምጠኝ። የጌታ ስጋና ደምም አንደው ያደገኛል። አንድ አዳምጠኝ። የጌታ ስጋና ደም ተብሎ ተጠርቶ ግን ደግሞ የጸጋ መቀበያ አንድሎም እንደዛ ነበር እኔ ነው። እሺ አንድ አዳምጠኝ። እሺ ቀጥል ጨርሰው። ኦኬ አንድ አዳምጠኝ። ምን መሰለህ ጨርሰው ኖ አይደለም። አሁን ማስረጃ አምጡ አልክ አይደለ? እስቲ ጸጋ መቀበያ የሚል አስተያሳይ ነው። ቆይ ይሄው ላሳይህ እኮ ነው። አሁን ያንተን ትርጉም ብቻ ሳይሆን እኛ ደግሞ አንደርስታንድ ተውና የኔንም ያንተንም ትርጉም ተውና ጽሁፉ ላይ የእግዚአብሔርን ጸጋ የምንቀበልበት የሚል አሳየን ነው። ይሄ ጸጋ አይደለም ወይ? የክርስቶስን ፍቅር ወደ ቤተክርስቲያን እሺ ልጨርሰው ችግር የለውም። ለአንተ ብቻ ሳይሆን ለሚያዳምጡ ሰዎችም ስለሚጠቅም ልጨርሰው። በቃ ጨርሰውና ከዛ በኋላ ሪፍሌክት እናደርጋለን። እሺ ቴንኪው። ምንድነው የት ጋር ያለሁት? ይህ ነቀፋ ከሞን የጌታ ሞት በማሰብ እሺ ወይም ይህ ነቀፋ የሌለበት ስርዓት ክርስቶስ ለቤተክርስቲያን ያለውን ፍቅር ወደ ሰዎች ልብ ያመጣል። የጌታን ሞት በማሰብ በአንድነት ተሰባስበው ስርዓቱን ሲያከብሩ በክርስቶስ አካልነት በማዕዱ ዙሪያ በእግዚአብሔር ፊት እንደሚቀርቡ ያመለክታል። እነዚህ ነጥቦች አትርሳ። ቀጥል። አረሳም ምንም የሚያገናኝ ነገር እንደሚልበታል። ቀጥል። እሺ ዕብራውያን ምዕራፍ 10 አንድ በትጨርስ ተሰቃለህ አባ። እስቲ ጨርስ። እሺ ዕብራውያን ምዕራፍ 10 ከቁጥር 19 እስከ 22 ይቀጥላል። የቅዱስ ቁርባን አገልግሎት ስርዓት ከዘመናት ጀምሮ ማዕከላዊ የአምልኮ ስርዓት መፈጸሚያ ሆኖ ቆይቷል። በአሁኑ ዘመናዊ በሆነው ዓለም ግን እስቲ ገጽ ስንት ነው? 205 206 የቱ ነው? እሺ ናት። በአሁኑ በዘመን ስርዓት ከሆነ ከአምልኮ ለመሸሽ ሲሉ አንዳንዶች የጌታን እራት ቸል ብለውታል፣ ይወቅሳሉ። ጭራሽ እግዚአብሔር የጌታ እራት ምናምን የሚባል ነገር የለም እኮ አላለም። እሺ እግዚአብሔር መንፈስ ቅዱስ ሳቅ እያመለጠ ነውና ይሄ ለቅሶን የሚቀድም ሳቅ እንዳይሆንብህ በል ተረጋጋ። መጀመሪያ
ተረጋጋና አንብበው። እኛ የጌታ እራት የሚባል ነገር ወይ ምንድነው ጴንጤው ጋር የለም ማለት ነው። ግን ለእናንተ እኮ አይደለም ይሄ መልስ። አንዴ ማይ ብራዘር በጌታ እራት ውስጥ የእግዚአብሔር ጸጋ ይተላለፋል። ያ የሚተላለፈው ጸጋ ደግሞ ለመቀደሻ ነው የሚል ለሳንክቲፊኬሽን ነው የሚል ክሌም ስላለ እሱን እየፈለግን ነው እዚህ ውስጥ። ስለዛ ይሄ ከለቅሶ የቀደመ ሳቅህን ተወውና እስቲ አንብበው ወንድሜ፣ ማለት ሌላ ሰውም እንዳይታዘብ ተለቀቀ ብሎ። እሺ አይ አክቹአሊ እኔ ምንም ዲፌንድ ማረገው እንትን የለም። አዲስ ካቴኪዝም አንጽፍ ኦልሬዲ ያለው ነው። አንተም ገበያ ላይ እንተ የምታነበው ነገር ነው። ቀጥል አንብበው። እሺ ጌታ እራት ብለው ቸል ብለውታል። እግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ ከህዝቡ ልብ ካወጣውና በእርግጥም አምልኮ መንፈስ የሌለበት ስርዓት ብቻ ከሆነ ግን ስርዓቱ ብቻ ጠቃሚ አይሆንም። አማኞች ከእግዚአብሔር ጋር የሚያደርጉት መንፈሳዊ አምልኮ ትርፍ ያለበት ነገር ሲሆን ከክርስቶስና ከጸጋው ስራ ፊትን መመለስ ደግሞ ወጥመድና ጥፋት ነው። በጊዜው ይህንን የጌታ እራት እንድንወስድ የሚያስገድድ ጥብቅ ህግ ባይኖርም የጥንቶቹ አማኞች የተመለከትን እንደሆነ ግን ይህ ስርዓት የሚፈጽሙት ዘወትር እሑድ እንደነበረ ግልጽ ተደርጎ ተቀምጧል። የሐዋርያት ሥራ ምዕራፍ 20 ቁጥር 7 አማኞች በኩራታቸውን የሚሰበስቡት በዚህ የሳምንት መጨረሻ ቀን ስለነበረ የጌታን ስርዓት ለመፈጸም ይህ ቀን ይመቻቸው ነበር። አንደኛ ቆሮንቶስ 16:2 እኛ በተፈጥሯችን ቀዝቃዛዎችና የማናመሰግን ብንሆን እንኳ ዋነኛው የክርስትና ህይወታችን መሰረት የቆመው በክርስቶስ ሞትና ትንሣኤ በተደረገልን ደህንነት ላይ ነው። ይሄ ነው የሙሉ ወንጌል። የመሰረተ ክርስቶስን አንድ ላንብብልህ። ቆይ አይ መሰረተ ክርስቶስን ማን ብሎ የጴንጤ ነው እየጠየቀን ያለ ነው። አሁን የሙሉ ወንጌልን ጨረስክ? ጨርሻለሁ። እሺ እዚህ ውስጥ አሁን ያንተን ትርጓሜ አይደለም የምልህ ኤቢ ማለት ከ3700 ሰው ፊት ስትጠየቅ በስነ ስርዓት ለመመለስ ሞክር። ማለት ይሄ ከሳቅ ከፊዙ ምናምን ራቅ ብለህ ማለት ነው። ካንተ የማይጠበቅ ነገር አታደርግ። እሺ አሁን ባነበብከው ውስጥ አንደኛ የጌታ እራት የጌታ ስጋና ደም ነው የሚላል። ገና እንደው ከዚህ ነው እንደው የምንጀምር የጌታ ስጋና ደም ነው የሚላል። ምን መሰለህ ቃሌ አቂቅርት ወዳጄ የጠየኩን መጀመሪያ መልስ ምን መሰለህ ሳይሆን መሰለኝ አይደለም ኢንተርቪው አይደለም የጌታ ስጋና ደም ነው የሚል አለ የለም? ኖ አሁን ይኸውልህ አኬ አንተ እኔ ካነበብኩልህ ውስጥ የጠየኩን መልስልኝ ኤቢ። የጌታ እራት ገና ከዚህ ነው የሚጀምርልህ። ከዛን ወደ ጸጋው ወደ መቀደሻው ወደ ሳንክቲፊኬሽኑ ሊሄድበቁ ነው። ገና ከጀምሩ የጌታ እራት ራሱ የጌታ ስጋና ደም ነው የሚል አለ የለም? ኖ አንድ አዳምጠኝ። አንተ ደግሞ አለ የለም? ጥያቄው ኖ አንድ አዳምጠኝ። አንተ አዳምጥ። ኢንተርቪው ሳይሆን ውይይት ነው አይደል? አዳምጠኝ እኮ አይደለም ኤቢ። ኖ አንተ አዳምጠኝ። ኖ ለማንኛውም አንብቤልሃለሁ። አንተ እንደፈለክ ተረዳው። ወዳጅ እንደፈለክ ተረዳው ሳይሆን አሁን አንተ ያነበብከው ውስጥ ገና ከጅምሩ እሺ አብራራልኝ ካልከኝ ላብራራልህ። እሺ አብራራልኝ አላልኩም። ጥያቄ ያንተን ማብራሪያም የኔን ማብራሪያም እንተውና ጽሁፉ ላይ ስላለው ነገር እንነጋገር። ጽሁፉ ላይ ስላለው ነገር ስንነጋገር ስለ ጌታ እራት ተነስቶ ሲወራ ምንድነው ስለ ህብስቱና ስለ ወይኑ ማለት ነው ተነስቶ ተወርቷል። ከጌታ ስጋና ደም ጋር ያለው ግንኙነት ምን እንደሆነ ተነስቶ ተነግሯል። አሁን እየጠየቅኩ ያለሁት ያ የጌታ እራት ገና ከጅምሩ የጌታ ስጋና ደም ነው ተብሎ እዚህ አሁን ያነበብከው ውስጥ ተጠርቷል ወይስ አልተጠራም? የጸጋ መቀበያ አይደለም ትላላችሁ ብለህ አይደል ማስረጃ ያመጣውልህ? ወዳጅ ሆይ የጸጋ መቀበያ የሚልም ሽታው የሚልም እሱንም ልናየ ነው። የጌታ እራት እኔ ላሳይህ። የኛ ሰነድ አይደል እንዴ? እኔ ላሳይህ። የጌታ እራት የጌታ ስጋና ደም ነው የሚል አለ የለም? አለ ወይስ የለም? እሺ አንተ ለምትፈልገው ዓላማ ነው አይደል? ስለዛ በቃ ተው ቻው። እሺ በቃ የለም አይተዋል። በቃ ጭቅጭቁን ስለማንፈልገው ማለት ነው። ገና ከጅምሩ የጌታ ስጋና ደም ብሎ ማያምኑ ይሄ ደግሞ በጣም የሚያስደንቅ ነው። እናምናለን ብሎ የሚመጡ ሰዎች ሊኖሩ ይችላሉ። ካላቸው እሰየው። ግን አሁን በተነበበው ውስጥ ደግሞ ስናየው ጭራሽ የሙሉ ወንጌልን ከእምነት መገለጫ አንፃር እንኳን ጸጋ መቀበያ ገና የጌታ ስጋና ደም ብሎ ማላመኑ ዶክተር ሻወር ግን ያሉን የጌታ ስጋና ደም የጌታ ስጋና ደም ብሎ ነበር ያመኑት አይደል? እንደው ፊሎሶፊካል ነገር አንጠቀምም ምናምን። ግን
የጌታ ስጋና ደም ነው አይደለም። የእግዚአብሔር ጸጋ መቀበያ ነው። ያ ጸጋ እንዴት ያለ ጸጋ ነው ብዬ ስጠይቃቸው ለሳንክቲፊኬሽን የሚሆን ለመቀደሻ የሚሆን ብለዋል። እንደዚህ አይነት ነገር አሁን እዚህ ከተነበበው ውስጥ አለ በእግዚአብሔር የለም። ፍቅሩን ወደ ልባችን ያመጣል የሚል ነገር ተነግሯል ተባለ። አዎ ፍቅሩን ወደ ልባችን ያመጣል ተባለ። በምን መልኩ ነው እንደዛ የተባለው? ስርዓቱን ሲያከብሩት እዛው ላይ እንደተቀመጠው ማለት ነው። ህብስቱ ለጌታ ስጋ ምሳሌ ሆኖ ጽዋው የጽዋው ጭማቂ ይልና ለጌታ ደም ምሳሌ ሆኗል። በመስቀል ላይ ፈስሶ ለጌታ ደም ምሳሌ ሆኖ ደሙ ሆኖ አይደለም ስጋው ሆኖ በፍጹም የለም። እንደዚህ አይነት ትምህርት ጠፍቷል ከፕሮቴስታንቲዝም አሁን ርቋል። ሰው ምን አለ? ሰው ያንን ነገር ስንቀበል ያንን ስርዓት ስንወስድ ሞቱና ትንሣኤውን እየተናገርን እያሰብን እናደርጋለን። ስለዚህ ያንን ስርዓቱን ስንፈጽም በዛ ስርዓት ውስጥ ያንን እያሰብን ምናምን ስለምናደርግ የእግዚአብሔር ጸጋ ወደ ልባችን ይመጣል። ይቅርታ የእግዚአብሔር ፍቅር ወደ ልባችን ይመጣል የሚል ነገር እናስቀምጣለን እንጂ በቅዱስ ቁርባን ውስጥ ቅዱስ ቁርባን ስንቀበል በዛ ቅዱስ ቁርባን ሚንስ ኦፍ ግሬስ ሆኖ ጸጋን ማስተላለፊያ ሆኖ የእግዚአብሔር ጸጋ ወደ እኛ የሚመጣበት እና የምንቀደስበት ነው የሚል ሽታው የሚል እንኳን እሱ ጋር ማትድረስ ገና ከጅምሩ የጌታ ስጋና ደም ነው ብሎ የሚያምኑ አይመስለኝም። የት አለ ወዳጅ? የለም። ሌላ ፕሮቴስታንት ካለ ከፔንቴኮስታል ያልኩት ኤምኬሲ የፔንቴኮስታል ውስጥ ያለች አትመስለኝም። ሲጀመር አመጣጧም ከጥንትም ጀምሮ ከመጡት ውስጥ ያለችውና ግን ወጣ ያለች ናት። የነሱንም ማሳየት ይችላሉ ከፈለጋችሁ ዙር ከዚህ በፊትም ማሳየቻችኋለሁ። አመጣጧ ከየት እንደሆነ ማለት ነው። ከሜኖናይት ነው። እሺ አዎ ታይቶ አልፎ እሺ እስቲ ፕሮቴስታንቶች ካላችሁ እናስገባ እስቲ ሌሉሻ ነይ ግቢ እስቲ። የለም መልክ ምንድነው የሆነ ሰው በቃ አለ ይሄው ማስረጃ ላሳይ ምናምን ነገር ብሎ ይገባና አንብብ ስትለው መሳቅ ከጀመረ ምን አልኳችሁ? ለቅሶን የሚቀድም ሳቅ ስላችሁ አልነበር ቅድም? እንኳን የእግዚአብሔር ጸጋ መቀበያ ሊሆን ይቅርና የጌታ ስጋና ደም ራሱ ብሎ እንትን ያለ ይሄ የሚያስለቅስ ነው። ስለዚህ ይህንን ለቅሶ የሚቀድም ሳቅ ሲስቁ እናያለን እንዲገቡና እና እንደዚህ አይነት ሰዎች ናቸው እና አታመልጡም እና በጴንጤ ውስጥ የአብስተናዊን የጌታ ራት እውነተኛ የጌታ ስጋና ደም ነው ብለው ካመኑ የሚያምኑት ከጎን ያለው ይሄኛው ሰው ማን ነው? ጃፒ ነው ምንድነው የሚባለው? ይሄ ፕሮስፐሪቲ ጎስፐል ምንድነው? የብልጽግና ወንጌል ሰባኪው ነው። ይሄ ነው ካመኑ የሚያምኑ እንጂ ይሄ ሙሉ ወንጌል ምናምን ይሄ አንቃወማቸዋለን የምትሏቸው ማለት ነው። እነዚህ ናቸው ካመኑ የሚያምኑት። እስቲ አሰሚን እስቲ ለጌታ ይሁን። የጌታ ኢየሱስ ክርስቶስን ስጋና ደም ስንወስድ ሕይወት እንካፈላለን። ማላ ሳንትሬ ደቬኒያም ሕይወት እንካፈላለን። የጌታ ኢየሱስ ስም የተባረከ ይሁን። አሁን ይሄ ሰውዬ ማለት ጴንጤዎች እንቃወመዋለን አንቀበሉም የሚሉት ናቸው ብዙዎቹ። እንግዲህ ሁሉም አይደለም፣ የራሱ ተከታዮች ስላሉት የራሱ ተከታዮች ይከተሉታል። እንደነዚህ አይነት የብልጽግና ወንጌል ሰባኪያን ናቸው እንደውም ከናንተ ይልቅ እንደዚህ ብለው የሚሰብኩት። በጣም የሚያስቀው። እስቲ እንቀጥል እስቲ። ዛሬ በደንብ አስረግጬ የምነግራችሁ ነገር ምንድነው? የክርስቶስ ኢየሱስን የስጋና የደሙን ምሳሌ ሳይሆን የምንወስደው መጽሐፍ ቅዱስ እንደሚል ስጋዬን የበላ ነው የሚለው፣ ደሜን የበላ ነው የሚለው። ይሄ ምን ነበር የሚሉት? ከስር የሚጮሁት ከፕሮፌቶች ለሶኮል ፕሮፌትስ ከነሱ ስር እያሉ ምን ነበር የሚሉት? ምን ነበር የሚሉት? ጎ ፓፓ ነው የሚሉት። ምንድነው ምን ነበር የሚሉት? ፕሮፌሳይ የሚሉት ሰዎች እንደዛ በልበል እያለ ይሄ ሰው ሲናገር ምሳሌውን አይደለም እንደቀበል ጎ yes prophesy አይሺ ሰምታችኋል። ምሳሌውን አይደለም የምንቀበለው የጌታን ሻርፕ ሹተር ይላልናቱ የጌታን ስጋና ደም የምንቀበለው እንጂ የጌታን ስጋና ደም ምሳሌ አንቀበልም። ያቺ ሙሉ ወንጌል ለቤተክርስቲያን ደግሞ አለች የተባለው ምንድነው? ቀደም ልጁ መቶ ሲያነብልኝ የነበረው የጌታ ስጋና ደም ራሱ ብላ ለመጥራት አልደፈረችም። በዚህ ደረጃ ነው የማይደፍሩት። የጌታ ስጋና ደም ራሱ ብለው ለመጥራት አይደፍሩም ብዙ ጊዜ ማለት ነው። ጭራሽ ምሳሌው ነው ነበር ያለችው። ለጌታ ስጋና ደም ምሳሌው ነው አለች ሙሉ ወንጌል። ይሄ ወንድማችን ደግሞ ምሳሌውን አይደለም የምንወስደው የጌታን ስጋና ደም ነው አለ። እስቲ ቀጥይ ደግሞ እንስማ። አርጋዱ እናንተ የተቆረሰ ስጋዬ ነው ስለናንተ የፈሰሰ ደሜ ነው ነው የሚለው። ስለዚህ የምንወስደው የክርስቶስ ኢየሱስ ስጋና የክርስቶስ ኢየሱስን ደም ነው። ክብር ለጌታ ይሁን። የደሙን ምሳሌ ወይም ደግሞ የስጋውን ምሳሌ ሳይሆን የክርስቶስ ኢየሱስን ስጋና ደም ነው የምንወስደው። መጽሐፉ የሚነግረን እንደዛ ስለሆነ የጌታ አምላካችን ስም የተባረከ ይሁን። አርጋዱላ
ይሄ የጌታ እራት ለምሳሌ አልጋነሽ እየሰማሽ አይ ሄሉ አንቺ አድክም ሚስቲዩ ሄሉ ባይዚ በጣም እያሳቀች ግን የሚገርም ትምህርት የምትሰጥ ሰው ናት። ባይዚ ሄሉ በቃ እኔ የምን ጊዜ ምርጥ ነች። በጣም ወዳትና ፕሊዝ እኔ ሄሉ ይሄን ቪዲዮ የምታሳየን ልጅ ማለት ነው ማታቋት ካላችሁ ድንገት አሁን አዳዲሶች ምናምን ከመጣችሁ ፕሊዝ ፎሎ አድርጓት። በተአምር እንዳታመልጣችሁ። በጣም ክርስቶስን ነው የምላችሁ። በጣም የተወደደች እህት ናትና ቪዲዮዎችን ስትለቃቸው አንደኛ በጣም እውቀቱ እንዳላት ያሳብቅባታል። ይሄ ነው እውቀት ይጠይቃል። በነገራችን ላይ እንደዚህ ነገሮችን ለመልቀቅ ያለውን ልዩነት ከኛ ጋር ያላቸውን ልዩነት ፕሮቴስታንቶች እርስ በርስ ያላቸውን ልዩነት ከመጽሐፍ ቅዱስ ጋር የሚጣረሱበትን ነገር ምናምን ለይቶ አውቆ ከዛ በኋላ ስህተቱን ፈልፍሎ አውቆ ምንም የሆነ ሌላ ነገር ሳይጨምሩ ግን በቀሰታቸውን ማሳየት ስታሳይ ደግሞ ፈኒ በሆነ መልኩ ስለሆነ የምታሳየው ሳይደብራችሁ እየሳቃችሁ ነው እውቀት የምትይዙትና ሄሉን ፎሎ ማድረግ ፕሊስ እንዳትረሱ። እሺ አልጋነሽ እስቲ ክፈቹ። የሆነ ነው አንዳንድ ሰዎች በጌታ እራት በኩል የሚናገሯቸው ሌሎች ልምምዶች አሉ። እኛ እንደ ቤተክርስቲያን ይሄንን ብዙም አናበረታታም። መለስ አድርጊው ዮናታን ማለት ነው። ትንሽ ብቻ አማርኛ የትራር ለጌታ ይሁን የጌታ የክርስቶስ ኢየሱስን ስጋና ደም ነው የምንወስደው። መጽሐፉ የሚነግረን እንደዛ ስለሆነ የጌታ አምላካችን ስም የተባረከ ይሁን። ማነሽ አልጋነሽ ይሄ የጌታ እራት ለምሳሌነት የሆነ ነው። አንዳንድ ሰዎች በጌታ እራት በኩል የሚናገሯቸው ሌሎች ልምምዶች አሉ። እኛ እንደ ቤተክርስቲያን ይሄንን ብዙም አናበረታታም። ያ ማለት ምን ማለት ነው? በአጭር አማርኛ የትራፊክ ምልክት አይታል ማለት ትራፊክ ነው ማለት አይደለም። ምን ማድረግ ይቻላል? ማሺ ይሄ ለዚህ ማልቀስ ይቻላል። የምር ማልቀስ ይሻላል። ማልቀስም አይሻልም የሚባል ነገር የለም። ለዚህ ያስለ ማልቀስም አይሻልም። ማልቀስ ይሻላል እንዴ? አዎ ይሻላል። እሺ ሰው የትራፊክ እንትና አየህ ማለት ትራፊክ አይደለም ማለት ነው ምናምን ሰው ህብስትና ወይንን የጌታ ስጋና ደም ምሳሌ እንጂ እንደዛ አየህ ማለት የህብስትና ወይ የጌታ ስጋ ነው ማለት አይደለም። ስለዚህ አንዳንዶች በጌታ እራት ላይ የሚናገሩት አንዳንድ ነገር አለ እኛ አንቀበልም እንደ ይርሳናል። ስለዚህ አንዳንዶች በጌታ እራት በኩል የእግዚአብሔር ጸጋ ይቀበላል ምናምን ብትል አይቀበልም። የትኛው ነው ትክክል? የትኛው ነው መጽሐፍ ቅዱስን እያነበበ ያለው ወይም እየተረዳ ያለው? እንዴት የምታውቁት መጽሐፍ ቅዱስን ተረዱት አልተረዱት ተረዳችሁት የሚለው ደስ በምን ነው የምታውቁት? እሺ አንዳንድ ሰው ኮሜንት አይጻፍ አርፈህ ተቀመጥ አረብዘ ስትታሰር ይገባል። አንዳንድ ሰው እሺ አንተ ልብ ይጠይቃል ልላልኩኝና ከዛ በኋላ የታሰርኩ ጊዜ ይሄው ልብ ይጠይቃል ቢሉኝስ ይብራብኝ። እሺ ሰው ፕሮቴስታንቶች ካላችሁ ኑ ፕሊዝ ኑና በጴንጤ ውስጥ እንደዚህ አይነት ትምህርት አለ ወይ አይኑር እያልን አይደለም ባይዘው ቢኖርም ደስ ነው የሚለን። ለምሳሌ ጴንጤዎች አይ ቅዱስ ቁርባን የእግዚአብሔርን ጸጋ የምንቀበልበት የራሱ የጌታችን ኢየሱስ ስጋና ደሙ ነው ብላችሁ ብታምኑና የእግዚአብሔርን ጸጋ የምንቀበልበት ነው ያውም ለመቀደሻነት እንድንቀደስበት የምትሉ ከሆነ ደስ ይለናል። ማለት የምንከፋው ይመስላችኋል እንደዚህ ብላችሁ ብታምኑ? ቢያንስ ግን ያው ትምህርታችሁን አሻሽላችኋል እንላለን። ስለዚህ ወደ እንደዚህ አይነት አስተምሮ ብትመጡ በጣም ደስ የሚለን። ስለዚህ ምንድነው የሚቀረን? እናንተን ለማስረዳት ሌላ ለማሳመን የሚቀረን ብዙም ነገር አይኖርም። ጥምቀትን የምታምኑልን ከሆነ ቅዱስ ቁርባን የምታምኑልን ከሆነ ምን ቀረን? ብዙም የሚቀረን ነገር አይኖርንምና ያ እሺ ፕሮፌት ምናምን የሚል ነገር አይቼ ነበር። የት አለ? ያው ነው እስቲ አንድ ነብይ የገባ ነው። እሺ ሰላም ላንተ ይሁን። እንዴት አለ ነብይ? ሰላም አቂ እንዴት አለ? አለን አሪፍ። እሺ ከየት ነዎት? ወጣት ነኝ ገና እንዴ
አንተ ነብይ ነው። እሺ ስለዚህ አንተ ቢላውራ አንተ ቢላውራ ዝም ብዬ አይ ነብይ ነው ፕሮፌት ነብይ ነው አንተ ቢላውራ ያልኩኝ ይቻላል። እሺ ወንድሜ እሺ ከየት ነህ? ከቤት ነኝ እንዴ? እንግራኒ ነቢያቱ መቀለድ ከጀመሩ ማን ያለን ይሻላል? ኧረ ተውን እንዳታስቀስፉን። ቆይ ሳይ እንትን ነው አቤት ነው ደስ ይላል። እሺ ሚዩት ነው ነበር ለዛ ነው ሚዩት ነው ነበር ድምጻቸው አይሰማም ነበር ለዛ ነው። ኦኬ እሺ ከየት ነህ? ከየት ቤተ እምነት ማለት ከፕሮቴስታንት ሆነ ከየትኛው? ለጥያቄ እንዲያምጥ መናገር ካልፈለክ ችግር የለባት ነው። ችግር የለም። አይ እዚህ ላይ በማሳይ ማስረጃ ታየዋለሽ። እሺ ከየት ነህ? ኦኬ ማስረጃ ላሳይና ኧረ ችግር የለውም። ከየት እንደሆንክ ዝም ብለህ ብትነግረኝ አምን ይል እንዴ? መናገር ስለፈለኩ ነው። ኦኬ ችግር እሺ እስካንዲ ካሜራው ራሱ የት እንደሚበራ እኮ ጠፋኝ። ታውቃለህ ከታች የካሜራ ምልክት አለ ወይም ደግሞ የራስህን ተጫነውና ያፌት የሚለው ላይ ተጫነውና ከዛን ከላይ አካባቢ የካሜራ ምልክት ይመጣላል። ሴቭ በል እሱን አብረውና አብረታው ካሜራውን ወደ ምትፈልገው በኩል አድርጎና ወደ የጀርባውን ካሜራ መጠቀም ከፈለክ የጀርባው ካረክ በኋላ ሴቭ በል። አይከፍትም እንትን ነው። ኦኬ 1000 ስላልሞላ ካሜራ መክፈት አትችልም ተብሏል። ዝም ብለህ ንገረን በቃ እንደዚህ። ሶሪ እንግዲህ በአካል ነበር ላሳያችሁ ነበር። ካንተ ሰው ልታሳየን ነው እንዴ አንተ? በእናትህ እኛ እንደዚሁ እናምናለን። ሰው ጥሩ ሊያሳየን ነው ነብዩ ምንድነው? ሶሪ እንግዲህ በእጄ ነበር የጻፍኩትኝ በእጄ ነበር የጻፍኩትኝ ምንም ማድረግ አልችልም። ኦኬ ነው እንዴ? አዛኒ ደግሞ ሰው ጥለህ ልታሳየኝ መስሎኝ እኮ የሆነ መንገድ ላይ አንዱ ሰው ጥለህ ልታሳየኝ መስሎኝ እኮ ነው። ኧረ እኔ ኦርቶዶክስ ነበርኩ እባክህ። በእጄ ነበር ጽፌ ላሳየኝ የነበረው አልቻልኩም። ኧረ ስለፈጠረህ እባክህ ምን ይፈረድበት እዚህ ሰው ላይ ጋይስ? ኦኬ አስወረዳችሁት። እሺ አንተ የተመታ እሺ የለም በቃ ሰው መሰለኝ ፕሮቴስታንቶች የሉም ሰው። እሺ አንድሽ መኩዚ አኩላ ሊንሽ ይስ ነው አለን ይመስገን አምላክ ቢዝ አለን ሎጂኩ እንዴት ነው? ተመችቷል? የዶክተር ሎጂክ ተመችቷል? ምን የትኛው ሎጂክ ነበር? እኛ ሎጂክ ውስጥ ምናምን ነገር ነው የተቀበልነው፣ በሎጂክ ነው የተቀበልነው። እንትን ውስጥ አማናዊ ነው አይደለም የሚል አንገባም። ይሄ ለኛ ሎጂክ ነው እያለ ስለፈለገ አንገባም አሉ እንጂ ጭራሽ የአማናዊ ነው ምናምን የሚል ፍልስፍና ውስጥ አንገባም። እኔ መሰለኝ ታውቃለህ ኢየሱስ ጌታ ነው አይደለም የሚል ነገር ውስጥ አንገባም። ግን በቃ ኢየሱስ ክርስቶስ ብለን እንቀበላለን ብቻ የሚል ሰው ነው መሰለኝ እንዴ። ሪል ፕሬዘንስ አንልም ምናምን እንዴ። ሪል ፕሬዘንስን ሰው ካልተቀበለ ምንድነው እውነተኛ ጌታ ስጋና ደም ነው የሚለውን ካልተቀበለ በቃ ሲጀመር ምኑን ተቀበሉታ? ምንም የተቀበለው ነገር እኮ የለም። ዝም ብሎ ዳቦና የሆነ ነገር ነው ያዘው ማለት እኮ ነው። እና አስቸጋሪ ነው። ይሄ ፍልስፍና አይደለም። እውነተኛ የጌታ ስጋና ደም ነው ብሎ መናገር ፍልስፍና አይደለም። ፍልስፍና ከሆነም ክርስቶሳዊ የሆነ ፍልስፍና ነው። ቀበል ኢየሱስ ለዓለም አልሞተም ብሎ የሚያስተምር ሰው መንፈስ ቅዱስ አሐዱ አምላክ ይምጣ። መንፈስ ቅዱስ መንፈስ ቅዱስ አሐዱ አምላክ ይምጣ። መንፈስ ቅዱስ ተኛ ጋር ያለው ተኛ ይሁን አትቃ
መሀል ላይ እኔ እኮ ምንድን ነው ምን ልታቀብለን ነው ብያለሁ። እና አስቸጋሪ ነው ማለት መኩ አኪውስ ደህና ናችሁ? አለን ይመስገን አምላክ። እንዴት ነህ? እግዚአብሔር ይመስገን። አንተ ገብቼ ያመመኝ እኮ ጉንፋን ትላለህ። ዘጋኝ። ድምፄን አታየው? የማታው ነው። እኔ እንጃ ምንም አላወኩም። በቃ የማታው እሱማ ከኋላ እኮ አሽታር እኮ ነው መጨረሻ ላይ ይሁንሽ። አሁን አንተ ፊት ከተሰጠ የምትሄድበት ነገር ስላለ አሁን ሚውት አድርግልኝ እዚሁ እንዳትልኝ። እሺ ሰሎሜ ሰላም ለእርሶ ይሁን ወይም ላንቺ ይሁን። አዲ ወጣሽ ቆንጂት? እሺ እና ከኛ ላይ ብዙ ጊዜ ውላጤ ዘንበለ ውላጤ የምለውን እናምናለንና ዘንበለ ውላጤ ከኦሪት ዘጸአት ላይ ያለውን ያ የተሰዋ በግ ከዛ አንፃር ያብራራሉ አባቶችም እና ሁለተኛ ጌታ ስጋና ደም ነው። እንዴት ይሆናል የሚለው ብዙ ጊዜ እኛ ጋር ማብራሪያ ሰው ዳግም ይወለዳል ሲባል እንዴት የሚለውን እሱ የእግዚአብሔር አሰራር የስጋና የጌታ ስጋና ደም እውነተኛ የጌታ ስጋና ደም አዎ አሜን ብለን ነው የምንቀበለው። እንዴት የሚለው በዚህ ፕሮሰስ ምናምን ያው እንግዲህ ኦርቶዶክሳውያን መጠን ነው ይላሉ አይደል መምህራችን። ኦርቶዶክሳዊነት መጠን ነው፣ ከመጠን ያለፈ ከዲያብሎስ ነው ከኛ አይደለም ማለት ነውና ቃሉት ያሰማልን። ግን ጥሩ አብራርታል። ያው የነሱ የለም በነገራችን ላይ ከየትኛው ማለት የትኛውን ያሳየው ጭራሽ የጌታ ስጋና ደም የሚለው ጭራሽ እኮ ጠፋ። እሱ ደግሞ ችግር ነው። እሱ ቢያንስ እሱ ቢኖር የተሻለ ይመስለኛል አይደል እንዲያቂ ብዙ ጊዜ እኮ ዲቤት ተደርጓል እዚህ ላይ የት ነበሩ ከዚህም በፊት የዛሬ 2 ዓመት 1 ዓመት እኮ በጣም የጦፈ ክርክር ነበር አይደለም በሚለው ማለት ነው። ምንም አይሰጥም፣ ያው ምሳሌ ብቻ ነው። እሺ የሚያሳዝነው ግን 30 ዓመት ሙሉ ወንጌል እየኖረ የእምነት መግለጫዋን አለማወቅ በጣም የሚያሳዝን ነው። ዝም ብሎ ነው በቃ መቀመጫ ያዘው ማለት ነው። ትርፍ የሆነ ሰው አይሽ አንጾኪያ ሰላም ለእርሱ ይሁን። ሰላም ሁላችሁም ሰላም ብያችኋለሁ። ምን እሺ የት ነው ያው ቤት እንዳትለኝ ቃለ ሕይወት ቤተክርስቲያን። እሺ ቃለ ሕይወት በፔንቴኮስታል ዲኖሚኔሽን ውስጥ ነው ያለችው? አዎ ቁርበት እንትን የኢየሱስ ክርስቶስ ሞትና ትንሣኤ ማታሰቢያ እንደሆነ ያው በደንብ ታስተምራለች። አይ እሱ ላይ አይደለም፣ እሱ ላይማ ሁሉም ይላል። ቃሉን እኮ ይዞታል። መታሰቢያ የሚለውን እኛም እንቀበላለን። በነገራችን ላይ ግን መታሰቢያ ሲባል ምንድነው የሚለው ላይ እሱ ላይ ላንግባባ እንችላለን እንጂ ማለት ነው። አሁን እየተጠየቀ ያለው ጥያቄ ምንድነው? በመጀመሪያ ደረጃ እንግዲህ ቃለ ሕይወት በፔንቴኮስታል ስር ከሆነች ማለት ነው፣ በፔንቴ ስር ከሆነች የእግዚአብሔር ጸጋ መቀበያና መቀደሻ ነው ብላችሁ ታምናላችሁ? እና ደግሞ የጌታ ስጋና ደም ነው ያ ምንድነው የሚቀርበው የጌታ እራት የጌታ ስጋና ደም ነው ብላችሁ የምታምኑት? እንትን መቀደሻ ሳይሆን መቀደሻማ እምነት ነው። እምነት ሆኖ ያለ ግን ኢየሱስ ክርስቶስ ስጋና ደሜን የሚበላ ለምሳሌ እንትን ዮሐንስ ወንጌል 6:54 ስናይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ስጋዬ እውነተኛ ምግብ፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። እንትን የዋህ አብ እንደላከኝ እኔም ከአብ የተነሳው የዋህ እንዲሁ የሚበላኝ ደሜንም የሚጠጣ በእኔ ያው እንትን የዘላለም ሕይወትን ያገኛል እያለ ይናገራል። ለምሳሌ እንደው እኛም ማታሰቢያ እንዲሆን ያው እንጠቀማለን። ሕይወት ያገኛል የሚል አንበበ መታሰቢያ እንዲሁም ብለህ ተቋጨዋል። አንጾኪያ አሁን ይህንን ታምነዋለህ? የዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው የሚለው የጌታ እራትን የሚያመለክተው አይደለም?
አሁን ስጋ ማለት እንትን የኢየሱስ ክርስቶስ ስጋ ማለት ያው ራት ማለት ስጋ እኮ ነው። ምንድነው ልዩነቱ? የጌታ ራት ከሆነ የዚህ ጋር ዳሜንና ስጋሄን ማለት አሁን ቁርባንና እኔ እንደዛ ብዬ ነው ማለት የምንጠቀመው። ምንድነው ልዩነቱ? ጌታችን ኢየሱስ ስጋዬና ደሜን ሲል የጌታ ራትን የሚያመለክት ነው ብዬ አምናለሁ። የጌታ ራት እንደዚህ አታምንም? አምናለሁ። እኔ እንደዛ ነው ማምነው። የጌታ ራት ነው ብዬ ነው ማምነው። ለዚህ እኮ ነው መልስ ሰጠው። ታዲያ ምንድነው አሁን ችግሩ? እዚህ ጋር ዳሜን የሚጠጣ ስጋዬን የሚበላ በእኔ ይኖራል። ምንድነው ልዩነቱ ታዲያ? ጥሩ ነው። አሁን እኮ እሺ አሁን ይሄንን አንተ ማለት ጥሩ ነው። አሁን አንተ በቃ መጽሐፍ ቅዱስን የምታነብ ጥሩ ሰው ሆነ ይሄንን ነገር አገኘ እና ጥሩ ነው። እግዚአብሔር ደግሞ አሁንም አብዝቶ ይርዳ። አሁን አንተ ያለህባት ቤተክርስቲያን ደግሞ ይሄንን ዮሐንስ ወንጌል ምዕራፍ 6ን ጠቅሳ የጌታ ራት አሁን ይሄ ስጋውን ይበላ ደሙን ይጠጣ የዘላለም ሕይወት አለው ስለሚል ይሄንን ጠቅሳ ለጌታ ራት የተናገረችበትን እስቲ ያሳየኝ። አንተ ጥሩ ነው። እንዲሁ ደግሞ እንትን አንደኛ ቆሮንቶስ 11:4 ላይ እንደዚህ ይላል ጌታ ኢየሱስ አሳልፎ አንድ አንተ ያለበት ቤተ እምነት ደግሞ እያልኩ ነው። አንጾኪያ ዮሐንስ ወንጌል ምዕራፍ 6ን ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው የሚለውን ጠቅሳ ለጌታ ራት የተናገረችበትን እስቲ አንተ ያለህባት ቤተ እምነት የተናገረችበትን አሳየኝ። አንተ መናገርህ ጥሩ ነው፣ ትክክል ነህ። ይኸው አንተ አሁን ከመጽሐፍ ቅዱስ ጋር እየሄድክ ነው። ግን ድንገት ግን እኔ ለምሳሌ መጽሐፍ ቅዱስን ነው የሚያምነው። እኔ ጥሩ ነው፣ እንደዛ ማመን ጥሩ ነው። ዮሐንስ ወንጌል ምዕራፍ 6 የጌታ ራት ነው፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ያለው ስለ ጌታ ራት የተነገረ ነው ማለት ይኸው በጣም ምርጥ ነው። ደግሞ ይህንን ቪዲዮ ወስዳችሁ አክሊል ለፕሮቴስታንቱ ልጅ አጨበጨበለት በሚል ርዕስ እንትን ዩቲዩብ ላይ ደግሞ ልቀቁ አሏችሁ። ዩቲዩበሮች በቅዱስ ሚካኤል ፍቱ። ፕሮቴስታንት ማለት እንደዚህ ነው እኮ የሚያምነው። አንዴ ቆይ እሺ አንጾኪያ አንዴ ልጨርስ። እሺ ፕሮቴስታንቶች ዮሐንስ ወንጌል እሺ አሁን መጀመሪያ ካንተ ልጀምር። እኔ አሁን አንተ ላይ ትኩረት አድርግና ዮሐንስ ወንጌል ምዕራፍ 6ን ተጠቅመ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል ብለህ ከጌታ ራት አንፃር አስረዳህ። ይሄ በጣም ትክክል ነው፣ ክርስቲያናዊ ነው። ይሄ በቃ የእግዚአብሔር ፍቅር የጌታችንም ንግግር ነው። አለቀ። ግን አንተ ከመጽሐፍ ቅዱስ ጋር ልክ እንደዚህ መጣበቅ ስትጀምር ፕሮቴስታንት መጥቶ ግን በአንተና በዚህ እውነታ መካከል ይገባና ይነጥላል። በምን መልኩ ይሄ ስለ ጌታ ራት አያወራም እያለ ነው አይደል? እኔ ፕሮቴስታንትን ሳይሆን የሚያምነው እኔ መጽሐፍ ቅዱስ የተጻፈው ጥሩ ነው። ግን አሁን አንተ መጽሐፍ ቅዱስን ማመንህ እያበረታታው ነው፣ በጣም ጥሩ ነው እያልኩኝ። ግን ፕሮቴስታንት ደግሞ አሁን አንተ ያለህበት ቤተ እምነት ደግሞ እንዳንተ እያመመ አይደለም። አንተ ምንድነው ልባም ከሆንክ እና የምር መጽሐፍ ቅዱስን ከሆነ የምታነበው እና የምትቀበለው የምታምነው መጽሐፍ ቅዱስን ከሆነ እንግዲያውስ መኖርም ያለብህ መጽሐፍ ቅዱስ በትክክል የምንማርበት ትክክለኛ የመጽሐፍ ቅዱስ መረዳት ያለበት ቦታ ነው ሄደህ ማምለክ ያለብህ እንጂ አንተ ምንድነው ስጋዬን የበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። ስለዚህ እንደዚህ ብሎ ያስተማሩኝ እኮ እንትን የፕሮቴስታንት አባቶች ናቸው እኮ እንደዚህ ብሎ ላይ እንትን ያስተማሩኝ እንደዚህ ብሎ አስተምሩ ወይ እነሱ ናቸው። እኔ ተረጋግታ መጣሁ እነሱ አስተምሩኝ ወይ አንዴ ከትልቅ ይቅርታ ጋር አንተ ያመጣኸው ከነሱ ተምረህ ሳይሆን ከመጽሐፍ ቅዱስ ተምረህ ነው። ይሄንን በቀጥታ ነው የምነግርህ። ይሄንን የተማርከው ከፕሮቴስታንት መምህራን አይደለም። በተለይ አሁን አንተ ካለህባቸው ማለት ነው። በተለይ በጴንጤ ውስጥ ነው ያለው ስላልከኝ ከጴንጤ አንዴ ከጴንጤ መምህራን እንደዚህ አይነት ትምህርት አታገኝም። እንደዚህ አይነት ትምህርት የምታገኘው ከመጽሐፍ ቅዱስ ነው። ከጴንጤ መምህራን እንዲህ አይነት ትምህርት አግኝቻለሁ ካልክ አንድ ማስረጃ ስጠን እስቲ። በመጽሐፍትም በቪዲዮም ሊሆን ይችላል። ምንድነው ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው የሚለው ምንድነው? የጌታ ራትን ያመለክታል ያሉበት ነው። እንትን ምን አልከኝ? ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል። እኔ ከአብ የተነሳ ሕያው እንደምሆን የሚበላኝም ከእኔ የተነሳ ሕያው ይሆናል የተባሉ ክፍሎች ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም እየተባለ ተነግሯል። ይህ የተነገረው ስለ ጌታ ራት ነው ብሎ ይላል። እንዲህ ብሎ ያስተማረ ስለ ጌታ ራት ነው ብሎ ያስተማረ ዮሐንስ ወንጌል ምዕራፍ 6 ነው። አሁን እንትን እኔ ለምሳሌ በአካል ነው የተማርኩት። አሁን ቪዲዮ ምናምን የለኝም። እንደዚህ ብሎ ነው ያስተማረው። አሁን እዚህ ስንት ሰው አሁን እስቲ መለስ ስለዛ እንደዚህ ያለ አንተ የምታምነው ፕሮቴስታንት መምህር አለ። በጣም እንደው ትክክለኛ መምህር ነው የምትለው ፕሮቴስታንት መምህር። ኦኬ ለምሳሌ እዚህ ሶሻል ሚዲያ ላይ እንትን የሚያወራው ነገር አንዳንዱ በጣም ስህተት ነው። ለምሳሌ እንትን ያዕቆብ መልእክት ምዕራፍ 2 ቁጥር 20 ምናምን ላይ ያለውን
እምነት ብቻ ያድናል አይልም። እምነት ከስራ ተለይቶ ይሞታ ነው። እሱ እኔ አላምንም። ምንም ጴንጤ ቢሆን አንተ ጴንጤ አይደለም። አሁን እኮ አንተ ይኸውልህ፣ አሁን አንተ እዛ ሄድክ እንጂ ወደ ጴንጤ ትሄዳለህ እንጂ አንተ እኮ ክርስቲያን ነህ። አሁን እኮ አንተ በጣም ይቅርታ አድርግልኝና አሁን እዛው ቤት ውስጥ ዝም ብለህ ቁጭ አልክ እንጂ አስተሳሰብህ ይሄ የምትረዳበትን ነገር ጴንጤያዊ አይደለም፣ ፕሮቴስታንታዊ አይደለም። አሁን በጣም ይቅርታ ክርስቲያናዊ ነው። ይኸውልህ ይሄንን ለመረዳት ምን እናደርግበት? ይሄ ያስተማረች ቤተክርስቲያን እንደዚህ ብላ ነው ያስተማረችኝ። ስለዛ እንደዚህ አድርግሽ። አሁን እዚህ ሶሻል ሚዲያ ላይ እንትን የሚያወራው ነገር ሶሻል ሚዲያው ብቻ አይደለም። ሶሻል ሚዲያ ስህተት ነው። ሶሻል ሚዲያ ላይ ያለው ፕሮቴስታንቲዝም ስህተት ነው። ብዙዎቹ ጋር ስህተት ነው። ትክክል ነው። ግን እሱም ብቻ ሳይሆን አሁን አንተ እንደዚህ እናድርግ። ይኸውልህ ሁለተኛ ስልክ አለ እጅ ላይ አንጾኪያ ከይቅርታ ጋር ደውልና አንድ የራስ ቤተክርስቲያን ፓስተር ጋር ደውልና ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ይህ ስለ ጌታ እራት ነው ወይስ አይደለም ብለህ እስቲ እየሰማንህ ጠይቅና እንመን። ላውድ ላይ አድርገው። ላውድ ላይ ክፈተው። ሚዩቱን አንጾኪያ ወድሜ አንዴ ግን ያስተማሩ እነሱ ናቸው። እንደዚህ ብለው ያስተማሩ አኩስ ደውል ፓስተርህ ጋር ደውልና ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል መጽሐፍ። ይህ ስለ ጌታ እራት ነው ወይስ አይደለም ብለህ ጠይቅ። አንዴ ከይቅርታ ጋር እዚህ ካልሆነ የዘላለም ሕይወት ካልሰጠ ለምንድን ነው ታዲያ ስጋ የምንበላው? እንትን ደግሞ ታዲያ ለምንድን ነው ቁርባን? እሱን እኮ ነው የምልህ። እሱን ከዛ ነው ያስረዳሃለሁ። አሁን አንተ ክርስቲያናዊ ሆነሃል። ኦልሬዲ ይዘው ቁጭ ብለህ ክርስቲያን ነህ አንተ ማለት ወደ የክርስትና አይነት እንትን ነው ሙሉ አስተምሮ። አሁን ጠይቅና ትሰማለህ። አንዴ ጠይቅ። ደውል ፕሊዝ ከይቅርታ ጋር ማለት ነው ካላስቸገረ። ለምሳሌ እኔ የተማርኩት እንደዚህ ነው፣ ግን ለነሱ አልደውልም። ለምሳሌ ለምን ምን ችግር አለው ወንድሜ ብትደውል? እሱ እንደዚህ ብሎ አስተምሮኛል። እኔ ያው እኮስ ምን ችግር አለው ብትደውልና ብንሰማ? ይሄ ነገር እንዴት ነው እስቲ በቤተ ክርስቲያናችን ብለህ ብትጠይቅልን ፕሊዝ እባክህ። ነገራችን ላይ አንተም እንድትረዳ ነው አንጾኪ። አንተም እንድትረዳ እኛም ደግሞ ያለውን ነገር እንድናውቀው እንድንረዳው ነው። እንትን ሚዩቱን አንሳውና እስቲ ደውልልን። አንጾኪያ ሚዩቱን አንሳውና ፕሊስ ደውልልን። ችግር የለም ደውል እስቲ። ላውድ ላይ አድርገው ደውል እስቲ። ጥሩ የምትለው መምህር ጋር ፓስተር ጋር ለማኑ የሚደውለው አንተ ደስ ለምታውቀው ፓስተር ማለት ነው እንግዲህ ለአንተው ቤተክርስቲያን ፓስተር ደውልና ይህንን ጠይቅ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ይህ ስለ ጌታ እራት ነው ወይስ አይደለም በል። አሁን እነሱ እንደዚህ ባይሉ የራሱ መጽሐፍ ቅዱስ የተጻፈውን እኔ አምናለሁ። መጽሐፍ ቅዱስ ውስጥ ምን ብሎ የተጻፈውን ከመጽሐፍ ቅዱስ ለምሳሌ እንትን ገላትያ ላይ ከዚህ መጽሐፍ ውጭ የሚሰብክ እሱ የተረገመ ይሁን እያለ ይናገራል። ስለዚህ እኔ ከመጽሐፍ ቅዱስ ውጭ የሚሰብክ ማንም አልቀበልም። እኔ ጎበዝ የምር ጎበዝ። የምርም እንደዛ ከሆነ በጣም ጥሩ። ግን ዝም ብለህ ግን ደውል እስቲ ይላሉ አይሉም የሚለውን ዝም ብለህ ቼክ እናድርግ። ደውል እስቲ ግን ጥሩ ነው። አንተ ግን አፕሪ ባይሉም ችግር የለም። በቃ አሁን ስትደውል እንደዛ አይደለም ቢሉም ችግር የለም፣ ምንም ችግር የለም። ግን ቢያንስ ዋናው የአንተ እምነት ስለሆነ ግን እስቲ ለማወቅ ግን ምናልባት እንደው የተለየ ሊሆን ስለሚችል እናንተ እስቲ ደውል ግን እስቲ። አዎ ማለት አኪ በዛውም የተለየ ወንጌል የሚሰብኩ የተረገሙ ናቸው። ከነሱ ጋር ህብረት ማድረጉ ቆይ ይደውልና ወንድማችን እንትን ይላል። እሺ አንጾኪያ እሺ ኖ አሁን አልደውልም። ለምሳሌ እኔ ነው እነሱ ኢትዮጵያ ውስጥ ነው ባለሳት ይዞ አላስጨንቃቸውም። ለምን እኔ በራሴ ያወቁትን እናገራለሁ። እነሱ ስህተት ነው ካሉ ደግሞ የራሳቸው ጉዳይ። መጽሐፍ ቅዱስ ተጽፏል። በጣም ጎበዝ ክርስቶስን በጣም እኔ በመጽሐፍ ቅዱስ ላይ የማይደራደር ፕሮቴስታንት በጣም ደስ ይለኛል። በቃ መጽሐፍ ቅዱስ ብሏል አለቀ። እሺ ቆይ በዚህ አይነት አሁን ቅዱስ ቁርባን ብቻ ሳይሆን መጠመቅስ ለመዳን ነው። ያምን የተጠመቀ ይድናል ይላል። ስለዛ ሰው ለመዳን አምኖ መጠመቅ አለበት ወይስ ጥምቀቱ ለመዳን አያስፈልግም? ኦኬ እንትን ከመጠመቁ በፊት አንድ ሰው ማመን አለበት። እኔ እንደዚህ ነው አምኖ ማመን አለበት። ያመነ የተጠመቀ ይድናል፣ ያላመነ ደግሞ ይፈረድበታል ስለው ያው እንደዛ ቦታ እንደዚህ ሲል ያላመነ ይፈረድበታል ይላል። ግን ያልተጠመቀ ይፈረድበታል አይልም። ለምሳሌ እሱን ያልተጠመቀ ይፈረድበታል አይልም። ምክንያቱም ለመጠመቅ ማመን ስለሚጠይቅ ካላመነ ገና ከጅምሩ ስለማይጠመቅ ማለት ነው። ያላመነ ካለ አይጠመቅም። ኦልሬዲ ካላመነ ለምን ይጠመቃል? ስለዚህ አብሮ ይዘዋል እሱን። አሁን እኔ እያልኩ ያለሁት ያመነ የተጠመቀ ይድናል ይላል።
ጌታችን ኢየሱስ ቅዱስ ጴጥሮስም ኃጢአታችሁ ይሰረይ ዘንድ ተጠመቁ ብሏል። በሌላ ክፍል ላይ ቅዱስ ጳውሎስም ምን ተብሏል? በሐናንያ ተነስ ስሙን እየጠራ ተጠመቅ ከኃጢአትም ታጠብ ተብሏል። ስለዚህ ጥምቀትን የምንቀበለው ያመኑ ሰዎች ጥምቀትን የሚቀበሉት ለመዳን ነው አይደለም? የኃጢአት ስርየትን ለማግኘት ነው አይደለም? መጽሐፍ ቅዱስን የምርም እስቲ ያው ምን ያህል እንደምትቀበለው በዛውም እንዳይሆኑ በጣም ይቅርታ እንትን አልሰማሁትም። እስቲ ደጋ በቃ ይኸውልህ ምን እናደርግ መሰለህ? አንተ ከኢትዮጵያ ውጭ ነው መሰለኝ? አዎ ከኢትዮጵያ ውጭ ነኝ። እሺ አሁን እንደዚህ ላይቭ ላይ ማውራት ምናምን ብቻ ነው የምትፈልገው ወይስ እንደ አሁን ዝም ብዬ እኔ እንደ ጓደኛ በውስጥ ብናወራ ይደብርሃል? ማለት ፍቃድ እኮ ነው። ይሄ ሊያከፍረኝ ነው እንዴ እንዳይል ወንድም ያንጾኪያ ኦኬ እንትን እኔ ለምሳሌ ከየትኛውም ሃይማኖት ትክክለኛውን ለራሴ የሚሆን እኔ እቀበላለሁ። ትክክለኛው በጣም ጥሩ አንተ ጋር በውስጥ ቢናወራ እኔ ሃይማኖቴን ለመቀየር ሳይሆን ትክክለኛ እኔ ካንተ ብዙ ነገር ተምሬያለሁ። እኔ እሺ ፕሮቴስታንት ሆኜ እኔ ሃይማኖቴን ለመቀየር ሳይሆን ለመማር እንትን በፈለክ እንትን በውስጥ ማውራት ትችላለህ። ደስ ይለኛል። በቃ ምንም ሃይማኖት ለመቀየር ምናምን አይደለም። ዝም ብለን ትንሽ የተወሰነ አንዳንድ ነገሮችን ለማውራት ብቻ ነው እንጂ እንትን በቃ አሁን ፕሮቴስታንት ጥለህ ይወጣ ምናምን ለማለት አይደለም። ቢያንስ ግን አንተ መጽሐፍ ቅዱስን የምታከብር አይነት ሰው ስለሆንክ ይሄንን አልቀበልም የሚሉ ሰዎች ካሉም የራሳቸው ጉዳይ እንጂ እንዴት እንደዚህ መጽሐፍ ቅዱስን ማስበልጠው የምትለኝ ሰው ስለሆንክ ካንተ ጋር ባወራ ራሱ አይቆጨኝም ብዬ አስባለሁ። አለቀ። ቢያንስ መጽሐፍ ቅዱስን ከሚያስበልጥ ሰው ጋር ባወራ አይቆጨኝም። ስለዚህ በቃ በውስጥ እናወራለን። አንዴ ቆይ ከቻልክ በውስጥ ጻፍልኝ። ከዚህ ልክ ስትወጣ ይልና ሰላም አኪ በለኝ። አኪ ኦኬ ቴንክ ዩ ያክብርልን። ያው እሺ መልካም ጊዜ እግዚአብሔር ያክብርልን። ከቻልክ ፎሎ ቢትመልሰኝ በጣም አሪፍ ነው። እሺ መልሳለሁ፣ አወራሃለሁ። እሺ ወንድም ኦኬ እና ሰላም አሉ። እሺ መልካም ጊዜ በርታ ምናምን አትጥፋ እንደዚህ ምናምን ነገር ጌታ ደግሞ በነገር ሁሉ ይርዳ። ማን ነው ትዝ ያለኝ? እንትና ቶኒ ትዝ አለኝ። ቶኒ አለ እስቲ በቃ እሱን እያወራ ያህል ነው የተሰማኝ። በነገራችን ላይ ቶኒ ያው በፊት ፕሮቴስታንት እያለ እንዴ ወስማ ያው በነገራችን ላይ ቶኒም እንደዚህ ወደ ክርስትና የሚመለስ ሐሳቡ መጀመሪያ ላይ አልነበረውም። ከልጅነቱም ጀምሮ በፕሮቴስታንት ውስጥም ስላደገ በቃ እኔ ጥምቀት ላይ ቅዱስ ቁርባን ላይ እኛ ጋር ራሱ እንደዚህ ጥምቀትን አለ ቶኒ ራሱ ከኔ ይልቅ እንደውም ከቶኒ ጋር ማውራት ያለበት ያው ወንድማ እንዴ ቃለ ሕይወት ነው ያለው ወንድማችን ቶኒም ቃለ ሕይወት ነበር እንዴ? አዎ እንደዛ ነበር። ምን አይነት አጋጣሚ ነው በቅዱስ ሚካኤል ቶኒ ሰላም ላንተ ይሁን። እንዴት አለ? ሰላም እግዚአብሔር ይመስገን። ሰላም ብያችኋለሁ ወንድሜቶቼ፣ ሰላማችሁ ይሁን። አሜን። እንትን ቃለ ሕይወት ነበርክ እንዴ አንተም በፊት ለካ? እዛ ነው ያደኩት። የሚገርም ነው። አሁን ገብቶ የነበረውን ልጅ አይተዋል? ቃለ ሕይወት ነው እንትን ወጥቼ ነበር። ቃለ ሕይወት ነኝ ቅዱስ ቁርባን ሁለተኛ የጌታ ስጋና ደም ወይም ምንድነው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን እሱን ለጌታ እራት አይደለም ካሉ የራሳቸው ጉዳይ። እኔ ማምነው መጽሐፍ ቅዱስን ነው እያለ ነው። የሚገርም እኮ ነው። ያንተ የበፊት አመጣጠን ታስታውሷል? በጣም እንደዛ ነው እኮ እኔም እንደዛ መስሎኝ ነው ሳድግ ነበረው። የሆነ ጊዜ የዛሬ 4 ዓመት ነው እንደዚህ ክርክር እንዳለ ራሱ ያውቁት። የጌታ እራትና ጥምቀት ላይ ክርክር አለ እንዴ ለካል እንዴ እዚህም ላይ ችግር አለ ምናምን ያልኩት እንደውም ኪጄ ነበር እና ፍሬምን ምናምን እየሰማው ማለት ነው። እንዴ ለካ ኦርቶዶክሳውያን ናቸው እንደዛ የሚያምኑት ምናምን ብዬ ተሳስቻለሁ ምናምን ብዬ ኪጄ የሆነ ማለት ኪጄ ነበር። ግን ኦርቶዶክሳውያን እንትን እናውራ እስኪ ስለ ጌታራት ምናምን ሲሉ አላወራም ነበር። በቃ እንደዛ ላምንም እናንተ የምታምኑትን ማኑ ምናምን ነው የሚለው እንትን ለክርክር ስለማይመች ማለት ነው። ብዙ በጣም መጽሐፍ ቅዱስን ከተቃራ እኔ አልወድም ነበር እንትን መወያየት በምስጢራት ላይ በጥምቀትና በጌታራት በጥምቀትና በቅዱስ ቁርባን ለክርክር ራሱ አይመችም። ለክርክር አይሆንም። ሁሌ ጸዲ ቤት ስገባ ምናምን እስኪ ለምንድን ነው የማታምነው ምናምን ሲሉኝ በቃ እንደዛ አላምንም አልተማርኩም።
አንተ እንደምታምኑት የራሳችሁን እመኑ ምናምን ይል ነበር። አልከራከርም። አንተም በሃይማኖት እኔም በሃይማኖት ብለህ ነበር ቁጭ የምትለው። አዎ እንደዛ ነው። በመቻቻል ነው እንጂ በተለይ አሁን ቢፈባቸው እንትን አለሽ አይደለ? ዮሐንስ 6 ዳዊት ፋሲል የፈታበት ቪዲዮ ምናምን ትላንት ራሱ እያየሁ ነበር። በጣም ስለማመን ነው። አንድም ከሉትራን ውጪ እኔን አንድም ዲኖሚኔሽን የሚፈታ የለም እንትን በኢትዮጵያ ውስጥ ያሉት ማለት ነው። ራሱ ሆኖ አንዳንዶቹ አንፈታም የሚሉ አሉ። በነገራችን ላይ ዮሐንስ ወንጌል ምዕራፍ 6 ለሌላ ነው የምንሰጠው የሚሉ አሉ። ሉትራኖች እንኳን ሆኖ ማለት ነው። በዚህ ደረጃ ነገራችን ላይ ጥቅሱ የሚጠመዙት አንዳንድ ሉትራኖች እንደዛ ያደርጋሉ። ግን እኔ አሁን እኮ የቅድሙ ልጅ እያወራሁት አይ እኔ እንደዚህ በፊት አንተም በነገራችን ላይ ወደ ኦርቶዶክስ የመጣት እኮ ሀሳቡ ብዙም የለም። ያው ከበፊትም ጀምሮ ፕሮቴስታንትም ስለነበር ከልጅነት አይደለ? አዎ በተለይ በጣም እንትን የኢትዮጵያ ኦርቶዶክስ ምናምን እንደውም የግዕዝ ምናምን እንትን ለመረዳት ምናምን እንደዛ አይነት ሀሳብ ነበረኝ። ግን እንትን መረዳቱ ሲጀምር በጣም እንደውም ተመችቶኝ ያገኘው የኦርቶዶክስ የኢትዮጵያ ነው ማለት ነው። በጣም እንትን ይከብደኝ ነበር። በተለይ ሲዳል ላይ ምናምን ያለው ጥያቄዎች መጽሐፍ ቅዱሳዊ መረዳት ስላልነበረኝ ምን ላይ ያጠም ሲዳል ላይ ያለው እሱ ነው ይፈራይ ነበር ወይ በጣም ሲዳል ላይ ነው እኔ በጣም ጥያቄ ምናምን ነበረኝ ማለት ነው የሚከብደኝ። ፕሮቴስታንት እንትን ምንድነው ኦርቶዶክስ ከሚተው ነው ነገር አንዱ ቢባል በቃ ሲዳትን ነው የሚጠቅስ ምንድነው ትራዲሽንንም አልተረዳም ነበር። ከዛ ማንበብ ሲጀምር የመጀመሪያ ቤተክርስቲያን እንዴት ትረዳ ነበር፣ ለምንድን ነው ሲጠቀመው የነበረው ምናምን ብዙ ታሪኮች አሉ። ዋሻዎች ላይ እንትን ሲሳሉ በዛ ሲሰብኮ እንደነበረ ምናምን ከፈርስት ሴንቸሪ ጀምሮ ማለት ነው። እና ብዙ ታሪክ አለው ሲላትም እና መጽሐፍ ቅዱስ ላይም አለው። ለሙሴ ብቻ ነው የታዘዘው ምናምን የሚባለው መጽሐፍ ቅዱስን ሳናም ደግሞ ከሙሴ ተቀብሎ ሙሴ ከሞተ በኋላ ሰለሞን ሳይታዘዝ ነው ያደረገው። ሳይታዘዝ ነው የሳለው በቃ ያሳመረው ቤተ መቅደሱን። ደግሞ ሮሜ ላይ እንትን ቦታውን ራስቻለሁ ከዚህ ቀድሞ የተጻፉ መጽሐፍቶች ለትምህርትና ለተግሳጽ እንደተጻፉ ይናገራል። ከነሱ የምንማር መልካም ስለሆነ ነው አይደለ? ሰለሞን ከሙሴ ተማረው፣ እኛ ለምንድን ነው ማንማረው? ስለዚህ መጽሐፍ ቅዱስን መረዳት እንዳለብንና ደግሞ ዘጸአት 24 ላይ ያለው ላንተ አታድርግ ሲላትን ምናምን የሚለው ለጣዖት እንደሆነ በጣም በግልጽ የተቀመጠ ነውና ስዕልን አይከለክልም። የኢየሩሳሌምን ከተማ ሳሌባት ምናምን ብሎ ብዙ ቦታዎች ይናገራልና ስዕላት መጽሐፍ ቅዱሳዊ እንደሆነ ለምንድን ነው ግን የምንጠቀመው ምናምን የሚለው እሱ ይወስነዋል ማለት ነው። ምንድነው ሌሎቹ ስዕላትን ሲሎ ጣዖቴ ነው አምላክን እግዚአብሔርን አያውቁም፣ ግን ይሄንን ነው እግዚአብሔር ፈጣሪ ነው ብሎ ሊያመልኩ ይችላሉ። እኛ ግን እግዚአብሔርን እናውቃለን፣ ስላሴን እናውቃለን፣ ፈጣሪያችንን እናውቃለን፣ ስዕላትን ለይተን እናውቃለን፣ መላእክትን ለይተን እናውቃለን። ተራተን ነው የምናደርገው ማለት ነው። ሌሎቹ በሙሴ ዘመን የነበሩ ጣዖትን አምልኮ ምንድነው ጥጃን ሰርቶ ያመለኩት እነሱ እግዚአብሔርን ክዶ ነው። ይሄ ነው ከግብጽ ያወጣን ነው። እኛ እንደዛ አላለን። እግዚአብሔርን እናውቃለን፣ የሚያኖረንን የሞተልንን እናውቃለን፣ ግን ስዕላትን ለምን እንጠቀማለን እሱንም እናውቃለን። ስለዚህ በጣም ቀላል ነገር ነው። አይምሮ ላለው ሰው ለመረዳት የሚሞክር ሰው ናይስ እና ቴንክ ዩ። ኧረ ቶኒ ምን ጉር ነው ቶኒሻ፣ እግዚአብሔር ያክብርልን። ትክክል ነው። አሁን እንግዲህ እንደሰማችሁት እኔ የሚከብደኝ ስዕላት ብቻ ነበር ወደ ኦርቶዶክስ ቤተክርስቲያን እንዳልመጣ። የስዕላትንም ነገር ደግሞ ስረዳ ምንም የሚያስቸግር ነገር የለውም። ምንድነው አሁን የሚያስደናግጠኝ ምንም ሁሉንም አውቄ ነው መጣሁት። ገድላት ላይ እንትን ኢባብን እንትን ምንድን ይቆልባሉ ምናምን የነቀለሜን እሱ ምንም የሚያስፈራኝ የሚያስደነግጥ ሁሉንም ወሬ ሰምተን ውሸታቸውን ሰምተን ነው የመጣነውና እኛ የምንደነግጠው ነገር የለም። በቃ ከዚህ በኋላ የሚመጣ አዲስ እንትን ውሸት የለም እና በጣም ሁሉንም አውቀን ነው የመጣነውና ምንም ብሰማ የሚያስደነግጠኝ ነገር የለም ምንም ማለት እና በጣም ነው ደስ የሚለው። እግዚአብሔር እዚህ ቤት የሆናችሁ ምን አይነት እረፍት እንዳለው ማለት ነው። እግዚአብሔርን
ህይወቴ ራሱ እንዴት እንደተቀየረ እኔ ሳስበው ከዚህ በፊት ነበረውና ከተጠመቅኩ በኋላ ያለኝን ህይወት ምናምን መንፈሳዊ ህይወት ራሱ እግዚአብሔር በጣም ከብዙ ነገር ይወጥቻለሁና ብዙ ነገር ተስተካክሏልና በጣም እግዚአብሔርን በቃ መንፈስ ቅዱስ እንዳልነበረኝ ነው የተረዳሁት። በቃ ጸጋው እንዳልነበረኝ ነው የተረዳሁትና በጣም ብዙ ነገር በጣም ሲደክመኝ ነበረው ብዙ ነገር በራሴ ማራግ ያልቻልኩትን ነገር በጣም ቃሎ ነው ያየሁትና እግዚአብሔር ይመስገንና እዚህ ቤት ሆናችሁ በቃ የሚትፈሩ ገድላት ላይ ምናምን የሚፈራው ሰው ሲጀመር መሰረታዊ ትምህርት ነው ስለማያውቅ ነው። አንድ ሰው ገድላትን እያየ ምናምን ሲነበብ የሚደነግጥ ከሆነ በቃ ዶግማን ትክክለኛው የቤተ ክርስቲያንን ትምህርት አልተረዳም ማለት ነው። አንድ ሰው ዶግማን የሚያምን ሰው አምስቱን አዕማደ ምስጢራትን ኪነትን ከሰባቱ ምስጢራት ምስጢረ ኪነትን ትክክለኛ ኪነት የት ነው የሚሰራው እንዴት ነው የምንጠቀመው? ኪነት ከሌላ ሌላ አገልግሎት የለም ሲጀመር ማለት ነው። አንድ ካህን በሌለበት አገልግሎት አይሰጥም። ከመጽሐፍ ቅዱስም ጀምሮ እና ሴንት ኢግናቲዮስ ምናምን በላኩት ኤፒስቶሎች ላይ የጻፉት ነው። ዲያቆናት ኤጲስቆጶሳት በሌሉበት ምንም ምስጢራት ምንም ነገር እንዳይፈጽሙ ማለት ነው። ከነሱ በልጣችሁ ማንም በራሱ ተነስቶ ራሱ ነው ምስጢራትን ይፈጽማል። በርባሶ ጫማን የግራና የቀኙን እንኳን ለይተህ የማታውቅ ሰውዬ መጥተህ ስለ መጽሐፍ ቅዱስ ካነበበና ካጠና ከእግዚአብሔር ሕዝብ ጋር ከጴንጤ ጋር ይሄን ያህል መሳፈጥ ተገቢ አይደለም። እየሰማሽ ነው ወይ? አቦዘነች ላንቺ ነው የምታቀረው። እሺ ቻው ሰላም ደህና ሁኚ። የእግዚአብሔር አገልጋዮች በተለይ ቅዱሳን መላእክትን ልተላለፍ አልፈልግም። ከጸለይ በአቃተኝ ጊዜ ደክሜ ተኝቼ በህልም እየተገለጠ የሚያወራኝ ፊቱ ብርሃን የሆነ ነጭ ልብስ የለበሰ በሰው አምሳል የቆመ ሁሌ ያየዋለሁ። እንዲህ ይለኛል፣ ተነሳና አባትህን ጥራ። ለአክተን መልጃ ተቀበለ። ወላጅ አምጣ የሚል መልአክ መጣበት። ደግሞ አንተ ወላጅ ያስፈልጋል አክቹአሊ የወላጅ ክትትል እና አከዋ ተማሩ ነው በቃ መሰረታዊ የቤተ ክርስቲያን ትምህርት ማወቅ አለብን። በጣም ደስ የሚል ነገር ነው እያወራህ የነበረው ክርስቶስን እና ኢቭን ኮሜንቱን ራሱ ዘጋውባቸው በደንብ እንዲሰሙና በጣም ጥሩ ነገር እየተናገርክ ነበር። ሂድበት አጠቃላይ። አዎ በጣም መሰረታዊ ትምህርት ካወቅን ምንም አያስደነግጠንም። የቤተ ክርስቲያን መሰረታዊ ትምህርት ካወቅን ማለት ነው በቃ ሌላ ጋር ያለውን ኦኬ ሲላቲን ምናምን ሲጠን ነው ብለን ብንወጣ ራሱ ማለት ነው የነገረ ዲናቲን ትምህርት ሌላ ቦታ እናገኝ ከኦርቶዶክስ ውጪ ማለት ነው። አሁን መሰረታዊ ትምህርት አምስቱን የቤተ ክርስቲያንን አዕማደ ምስጢራትን የተማረ ሰው እስኪ የት ቤተ ክርስቲያን ነው የትኛው ዲኖሚኔሽን ውስጥ ነው ያለው አምስቱ አዕማደ ምስጢራትን በትክክል የሚረዳ ሰው በትክክል የሚያስተምር ቤተ ክርስቲያን ከኦርቶዶክስ ውጪ የት ነው ያለው? አሁን ለምሳሌ ብናይ ማለት ነው ትንሣኤ ሙታንን ብናይ ልዩነት አላቸው። ኢየሱስ ክርስቶስ ገና ስንት ነው የሚመጣው እነሱ ጋር? ሁለት ከሉትራን ውጪ ማለት ነው። ሉትራን ብዙ ማይቀበሉ አሉ፣ የተለያየ ቴዎሎጂ አላቸው። ስለዚህ ትንሣኤ ሙታን ላይ ሁለት ኢየሱስ ክርስቶስ ይመጣል ምናምን ብሎ አሁን ያለች እስራኤል ላይ በዚህ ምድር ላይ መጥቶ ራብ በሌለበት ምናምን ይናክሳል ለ1000 ዓመት ምናምን ብሎ በራሳቸው ማለት ነው። መጽሐፍ ቅዱስ ግን እንደዛ አይልም። ሐሰተኛው ክርስቶስ ሳይገለጥ በፊት እንነጠቃለን ይላሉ። እንደውም የኢየሱስ ክርስቶስ መምጫ ራሱ ለክርስቲያኖች ያ ሐሰተኛው መገለጡ ነው ምልክት የሚሆነን ራሱ መጽሐፍ ቅዱስ ተሰሎንቄ 2 ላይ የሚናገረው ማለት ነው። ሁለተኛ ተሰሎንቄ ላይ የሚናገረው ይሄንን ነው። ስለዚህ በሁሉም ነገር ይሄንን የራሱ አታገኙትም ነው እና በጣም ከባድ ነው። ይሄን መሰረታዊ ትምህርትን ያወቀ ሰው በምንም ነገር ጴንጤ በሚያወራው ነገር ምንም አይደነግጥ ምንም ማለት ነው እንዴ። ኦኬ ገድላ ኦኬ የተክልዬ ገድል ባይኖር ተክልዬ በስንተኛ ክፍለ ዘመን ላይ ነው የነበሩት? ከነሱ በፊት ክርስትና የለ ዶግማ የለ እንዴ። በተክልዬ እኮ አይደለም የሚንድ ነው። እሳቸው ባይኖር ኦኬ ክርስትና አልነበረ እንዴ? አንድ ሰው እንዴት ነው በተክልዬ ገድል ተሳስቷል ምናምን ቢሎ በተክልዬ ገድል እንዴት ነው ከቤተ ክርስቲያን አንድ ሰው የሚወጣው እንዴ? እሳቸው ራሱ አንድ አካል ናቸው እኮ የቤተ ክርስቲያን አንድ አካል የራሳቸውን
ተጋድሎ እንትን የሄዱ ሰው ናቸው። ከሳቸው በፊት ነበሩ እና ሴንት ትናሽስ ምንድነው እና ፖሊካርፕስ ብዙዎቹ ነበሩ። የነሱን ፈለግ ተከትሎ ነው እሳቸው የሚሄዱት። እሳቸው ራሱ ከሳቸው የቀደሙትን የሚያዩ ሰዎች አሉ። ብዙዎቹ ነበሩ አይደለ? እሳቸው አሁን ተክለ ሃይማኖት የመጡበት ዘመን በጣም እንትን ከጉባኤያት በኋላ ምናምን ቤተክርስቲያን ጉባኤያት ነበሯት። ምንፍቅና ከቤተክርስቲያን ያወጣች ቀጠለች ቤተክርስቲያን ነበረ። እዛ ውስጥ አካል ናቸው እንጂ እንደ አንድ ሰው እንደኛ በጸጋቸው በልጠዋል፣ በአገልግሎታቸው ይበልጡናል እንጂ ግን በሳቸው ገድል ላይ ስተታለ ብሎ አንድ ሰው ከቤተክርስቲያን ከወጣ በቃ ክርስትናን አልተረዳም ማለት ነው። መጽሐፍ ቅዱስን አልተረዳም ማለት ነው። ስለዚህ በገድላት የሚወጣ ሰው በአርሴማ ገድል እንትን ወጣው ምናምን የሚል ሰው በቃ ክርስትናን አላወቀም ማለት ነው። ከዋራት ቀጥሎ የመጣውን የአባቶችን ትምህርት የቤተክርስቲያንን ትምህርት መጽሐፍ ቅዱሳዊ የሆነውን ትምህርት የኢየሱስ ክርስቶስን ትምህርት አልገባውም አልተረዳውም ማለት ነው እንጂ በገድላት የሚወጣ ሰው በጣም በቃ እግዚአብሔርን እንደ አዲስ ነው እንትን መማር ያለበት። ምንም አላወቀም ኢየሱስና ቴንክ ዩ። ኦኬ ወቀጥሉ። እግዚአብሔር ያክብርልን። ቶኒ ቃሉ ይታሰማልን። ክርስቶስን በጣም የሚገርም በጣም የሚገርም ንግግር ነው ያደረኩ። የምር የሚገርም ማለት ነውና እንግዲህ ቶኒ ከፕሮቴስታንት የመጣ ወንድማችን ነውና በጣም ወደው ወንድም ነው። በደንብ በቃ የእግዚአብሔር ቃል በጣም የእግዚአብሔር ቃል ተረድቶ አይነት የመጣ አይነት ሰው ነው እና በጣም የሚገርም ልጅ ሰው አንዴ እና ምን ትዝ አለኝ መሰለህ? ከሁለት ቀን በፊት ነው አሁን ቃለሜ ጋር ገብተሃል ነበረ? እትወጣ ያው የቅዱሳን አማላጅነት በእግዚአብሔር ፈቃድ ነው አላልክም? አዲስ ትምህርት አገኙ ፕሮዎቹ። አዲስ ኦኬ እንትን በእግዚአብሔር ፈቃድ አይደለም የምንል መስሏቸው ማለት ነው። አዎ በራሳቸው ፈቃድና ኃይል እስከ ማድረግ ይደርሳሉ የምንል መስሏቸው ማለት ነውና ቶኒ ይሄንን የተረዳው ማለት ነው። በቃ ከምን እንዴ ቶኒ በቃ መሰረታዊ ክርስትና ትምህርቱን አወኩኝ፣ የሚዋሹ ውሸቶችን አየሁኝ። ከዛ በኋላ የተለያዩ መጽሐፍት ላይ የተነገሩ የሚያስደነግጡ ነገሮች ቢኖሩ ራሱ የሚያስደነግጠኝ ነገር እንደሌለ አወኩኝ። በምን መልኩ ማየት እንዳለብኝ የአቡነ ተክለ ሃይማኖት ገድል ብትል ከዛ በፊትም ቤተክርስቲያን ነበረች፣ በመሃል ላይ የመጣ ነገር ነው። መጥቶም ደግሞ በምን መልኩ መረዳት እንዳለብን እናውቃለን። መሰረታዊ የክርስትና ትምህርታችን ላይ ነው ፎከስ የምናደርገው፣ ትኩረት የምናደርገው። ከጥንት ጀምሮ የነበሩ አባቶቻችንን ማየት አለብን። እንደዚህ ካየን ከኦርቶዶክስ ውጪ ምን ልንሆን እንችላለን ነው እያለን ያለው ቶኒ። እና ጌታ በነገር ሁሉ ይርዳ ያስፈጽም። አንተ በጣም የተባረክ ሰውዬ፣ የምር ጌታ ያስፈጽም ከማለት ውጪ ምንም ማለት አንችልምና ፕሊዝ ሌሎች ፕሮቴስታንት ወንድም እህቶችም እኔ ከቶኒ በጣም ብዙ ልትማሩ የምትችሉት ነገር ያለ ይመስለኛል። ትዝ ይለኛል እኔ የሆነ ጊዜ ላይ ጥምቀትና ቅዱስ ነገረ ድህነት ትምህርት ነው የሆነ ጊዜ ላይ አንዲት ፕሮቴስታንት እህቴ ወደ ክርስትና መምጣት ፈልጋለሁ ብላ እና የድህነት ትምህርታችን ምን እንደሆነ ላስረዳት አልኩኝና ግን የሆነ ሰዓት ይወስድ የለ ብቻዋን በውስጥ ከማስረዳት ለምን ዝም ብዬ ላይፍ ገብቼበት ሳስረዳት እሷ አትከታተልም፣ እግረ መንገዴ ለሌሎችም ይሆናል ብዬ አሰብኩና ገባሁ ማለት ነው። እና ትዝ ይለኛል ያኔ ቶኒ እዚህ ነበረ ምናምን እና ገብቶ ከዚህ ውጪማ ምን ሊታመን ይችላል አለኝ። ሚስጥራት ምናምን ሳይቀር አንስተን ነበር የተማማረው፣ ጥምቀቱን፣ ቅዱስ ቁርባኑን። ከዛ በኋላ መሰረታዊ የክርስትና ማን ነው አይደለም ጥምቀቱን፣ ቅዱስ ቁርባኑ፣ ከዛን ጌታ ኢየሱስን የመምሰል ህይወት በብርሃኑ መመላለስን ምናምን ህይወትን ማለት መልካም ስራ ምናምን የሚለውን እሱን ነካካንና እንደዛ ሲል በጣም ነበር ይገርመኝና ያኔ ፕሮቴስታንት ነበር አክቹአሊ። ግን በቃ ዲግ ያደርጋል ምናምን እዛም እዚህም ይላል ያነባል ይሳማል ምናምን እና እንዲህ በቃ እንዲህ ሆናችሁ ሁላችሁም ፕሮቴስታንቶች ነው በጌታ ልክ እንደ ቶኒ ሆናችሁ ነው የምለው። እስቲ ቀጥሉ እናንተ አውሩ። እኔ አክሊል የተወሰነ ይበላል አይደል? አዎ አክሊል መብላት አለበት ኦፍ ኮርስ። ቀጥሉ። እኔ በነገራችን ላይ ቶኒ ታስታውሳለህ መጀመሪያ ስትመጣ አካባቢ በጣም ረዘም ያለ ሰዓታት ስናወራ ነበርና በጣም ይገርመኝ ነበር እውነት ለመናገር በጣም ረጅም ሰዓታት እና ሲጨምቋቸውም ነበር። በነገራችን ላይ ገስት ላይ ገብቶ ምናምን በቃ በጣም ሲጨምቋቸው እንዲህ ኧረ ቶኒ ያቀያየሩ ምናምን እና በጣም ብዙ ምሳሌ የሚሆን ልጅ ነው እና እውነት ለመናገር ባለህበት አካባቢ ያሁኑ ልጅም በነገራችን ላይ ወደዛ ነው ይመስለኝ አንተ ያለህበት ይመስለኛል።
አሁን የወረደው ልጅ ማለት ነውና እንደዛ ነው ሜቢ እንትን ያልኩት በጣም ምሳሌ ትሆናለና ባለህበትም ስራ ትሰራለህ በነገራችን አሉ ግን ኢትዮጵያውያን እዛ ያለ ቶኒ ራይ እንደ በሚሊዮን ነው ያሉት እዚህ ብዙ ናቸው ደግሞ ፕሮቴስታንት ናቸው ሁሉም በጣም እንደዛ ነው በፔንቴኮስታል ላይ ያሉ ናቸው የነቢያት ምናምን በዛይት ምናምን የሚያምኑ ናቸውና እና ከባድ አረ ብዙ ስራ ይጠበቅብሃል ማለት ነው ባለህበት በጣም ብዙ ስራ መስራት ትችላለህ በነገራችን ላይ ማለት ነው ባገኘው አጋጣሚ እኔ አንዳንዴ እሱን ተመክሮ መውሰድ ያለብን የትኛውም እዚህ ውስጥ ያለነው ኦርቶዶክሳውያን ማለት ነው ባለ ማለት ባገኘነው አጋጣሚ በሙሉ ሰዎችን ወደ ክርስትና ማምጣት ልምድ ሊኖረን ይገባል በቃ ባገኘነው አጋጣሚ በየትኛው ጉለት አለብን ማለት በቃ ምንም የሚይዘን ነገር የለም በቃ ሰውን ለማዳን ነው በተቻለን አቅም አጠገባችን ያለውን ወንድማችን ለማዳን ነው በቃ ሌላ እንትን አይደለምና ባገኘንበት አጋጣሚ ሁሉ ሰዎችን ወደ ክርስትና ለማምጣት ምናምን ማማከር መጠየቅ እንዲመጣ ምናምን ማድረግ እሱ ላይ በደንብ ብሰሩ በጣም ደስ ይለኛል ይሄ ነገር በደንብ መስፋፋት ስላለበት ማለት ነውና በርታለን ቶኒ ቀጥሎ ባሮካ እንኳን ደህና መጣ ትንሽዋ አኬዋ መስፍኔ ተደጋጋሚ ያስገባኛል አንድ ቁጥር እየጻፈ ነው መስፍኔ ናውን ቀልድ ነው የልጅቷንም ፎሎ የቀድሙ የልጁንም ፎሎ መልስለት ቶኒዬ ቃለት ያሰማልን በጣም ድንቅ ነገር ነው የተናገርከው በክርስቶስ ትምህርት ለሚኖር ሰው አብና ወልድ አሉት ይላልና መጽሐፍም ራሱ የክርስቶስ ትምህርት ስታይ መጽሐፍ ቅዱስ የሚለውን በደንብ ስትመረምርና ስታይ አባቶች ያስተማሩትንም የአባቶችን ትምህርት ስትመለከት የቀደመችዋንም ቤተክርስቲያን ስትፈልግ ራስን ኦርቶዶክስ ላይ ታገኘዋለህ ትክክል ስላተን የሆነ ነገር ናይታ ስትወጣ እዚህ ያለውን ዶግማ ደግሞ እዛ አታገኘውም ስለዚህ በሆነች ማይነር ነገር ትወጣና ትልቁን ነገር ደግሞ ትስተዋለህ ወይ ማታገኘውም ታጠዋለህ ማለት ነው ሚስጥራት ወደ መቆም ተመጣለ በጣም ድንቅ ንግግር ነው ባይዘ የተናገርከው ቶኒዬና ቃልት ያሰማልን ብሩስኪ መስፍኔን አወቀው አኪዋ አላወኩትም ማን ነው መስፍኔ ግብዳው ሲሶ ቤት መስፍን መጃሚል መስፍኔ እንዴ ባለፈው የተቀበልነው እንዳይሆን ያ እሱ ይገባል እናንተ መሬት ሲማላችሁ እሱ ዳስቦራይ ነውና ይገባል እናንተ መሬት ሲማላችሁ ከባንኩ አዲ መስፍኔ የጠፋ ሰው ይላል እንደምናበል የኔ ወዳጅ የነቅን ሰው ደህና ነው ወይ አለልኝ መስገን አምላክ ደህና አለልኝ ሰላም ሳልል እኮ ተመለስኩኝ እኮ ኧረ በስ ታሳፈራለህ በእውነት ከሆነ እውነት ታፈኩኝ ግን አንድ መጥቼ እንትላለሁኝ በዚህ አጋጣሚ ለተዋህዶ ልጆች አንድ ነገር ምለው አለ በእውነት ፍቅር ናችሁ በጣም እኔ ያየሁት ከእናንተ ፍቅር ነው አኬን በአካል አላውቀውም ጋዴን በአካል አላውቀውም ስስዬን አላውቀውም ግን ብዙ ኢትዮጵያውያን ሳውዝ አፍሪካ ሲመጡ ተቀብዬ አስተናግጄ አንድ የሚቀበል እንተ ያጣሁኝና የተቀበሉኝ አኬና ጋድሳ ስሳይ ናቸው ከልቤ ላመሰግናችሁ ወዳለሁኝ ፍቅራችሁ በጣም አይቻለሁ እውነት የፍቅር ሰው ናችሁ መነሻዬ ምንጭም ያው ተዋህዶ ነኝ በሰዎች አሁን ተዋህዶ ናቸው ግን የመለጠ ከናንተ ፍቅር ስላየሁት አኬ እግዚአብሔር አንተን ያክብር አሜን ካንተ ጋር ሆኜ እንደ ውሃ መጠጣት ለኔ ትልቅ ሞገስ እንዳገኘሁት ነው በእውነት ማስብ ጋደንም ሲሳይንም እንደዛ ፍቅራችሁ ያስቀናል ይሄን ለማለት ነው ሲሲ ከልቤ ወጣ የሲስ ተመችቶኛል የሲስ በጣም አንደኛ ነው የሲስ ምርጥ ተዋህዶ ልጅ ዲስ የተዋህዶ ልጅ ናሳ የተዋህዶ ልጅ እኮ ሲሶ ኮኒ ያሳቀኝ
እግዚአብሔር ዘመን ይባረክ። ሀርታዱላ አንተ የጌታ ሰው አርጋዱላ ደስ ይላል። እሺ እና ቴንኪዩ መስፈኔ ምንም አላደረግንም እኛ እውነቱን ለመናገር ጌታ ባለበት ደግሞ ይጠብቅ በነገር ሁሉ ይርዳ ምናምን። እሺ ሰው እናንተ ሰዎች አይበቃንም? በቃ እንበተን ማማይ ረፍት አድርግ ሰውዬ። አዎ ኦኬ በጣም ነው የምናመሰግነው። እግዚአብሔር ያክብርልን፣ ጸጋ ይብዛልን። ቆይ ሰላማችሁ ይብዛ። እንዴት ናችሁ? ቆይ እንዳዘጋ ክሽን ልጅ ወጣን አይደለም አይዞሽ እንዴ እንዳዘጋ አንድ ቪዲዮ ልፈልግ ቀጥይሽ ሲሆነ ጊዜ ላይ መኪና ውስጥ ሆነን ሳስበው እኔ መኖሬንም ረስቶታል መሰለኝ ምን እንደሆነ አላቅም። ዝም ብሎ ቁጭ ብሎ ተዋህዶ ሃይማኖት ያላ እኔ አልቻልኩም ማለት ቅዱስ ሚካኤል ነው የምር ነው አንዳንዴ አድክኝ ወደ ሰው ገዛ ተላይ ለምዶበት መሆኑ እኮ ነው። ትላንት ከዛ አልሰማውም እንዴ ሐርና ወርቁን ስታስማማ አለ ምን ያለሰ ለልስል እናቴን ሲሲኮ መስራት መካፈል የቀረዋክ በቃ እኮ ሁሉን ነገር ጥሎ መጥቷል። ሲሱ የለም እስቲ ካለና እስቲ ምንድነው ትንሽ እናገርጣ ደግሞ እናስጨፍጨፈ በወንድሞች ትንሽ ትንሿ አለች እንዴ ትንሿ ነች ትንሿ ሰላም ብያለሁ። ሰላም ክርስቶስ ይብዛልህ አለው። ላችሁ እንትን የሚለው ላኩልኝ ያአኬ ዲያስፖራን ሲቀበል የተናገረው ንግግር አለ። እሱ ታታርገኛ አንድ ቆይ ማን አረጋሽ ብላ ላኩልኝ ጋይስ። ምንድነው ኔትወርክሽን አስተካክል እስቲ ስትወሬ ይቆራረጣል። እሺ ያ ጋይስ በቃ ቻው ምናምን ሰላም ዋሉልን። አንቺ ግን ፊት እዛው እናወራለን።